ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ ሳምንታዊው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት ከአቶ ዝና ምን ያህል ጋር The Courage to Cross Horizons: A Journey of Survival, Resilience and Triumph የተሰኘ መጽሐፉ ላይ የጀመርነውን ውይይት ክፍል 2 ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅ እና አቅራቢ ሪዮት አለሙ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለሁ። መልካም ጊዜ። አቶ ዝና በመጽሐፍ ላይ እንድንወያይ ፈቅደህ ስለተገኘ በጣም አመሰግናለሁ። ሪዮት፣ እኔም እንደገና በመገናኘታችን በጣም ደስ ብሎኛል። እሺ፣ እንግዲህ ያለፈው ሳምንት ውይይታችንን የተከታተሉ አድማጮች ታሪክህን በጣም እንደወደዱት በተለያየ መንገድ ገልጸውልኛል። ክፍል 2ቱም ላይ እንግዲህ አንዳንድ የመጽሐፉን ክፍሎች እያነሳን እንወያያለን። ሙሉውን ግን ታሪክ ለማግኘት ይህ ፕሮግራም ማንበብን አይተካም። ደጋግሜ እንደምለው ገዝታችሁ መጽሐፉን አንብቡ ለማለት እወዳለሁኝ። አስታውሰን እንጀምር እስኪ የት እንደሚገኝ መጽሐፉ። መጽሐፉ መጀመሪያ በውይይታችን በጣም አመሰግናለሁ። ከዚህ ከዩቲዩብ ላይ ካዩት ውጭም አስተያየት ከሰጡት ውጭ ሌሎች አስተያየት ሰጡኛሉ። ደስተኞች ናቸው፣ ይጠቅማል ብለው ያስባሉ። ሁሉም ሰው አይጽፍም። አንዳንዱ ሰው እርስ በርሱ ተነጋግሮ ይተዋል። መጽሐፉ የት ይገኛል? አማዞን ላይ አለ፣ ባረንስ ኤንድ ኖብል ላይ አለ። ኦንላይን በታይትሉ ወይም በስሜ እዚህ አሁን በሚታየው በስሜ ሰርች ቢያደርጉ ያገኙታል። እንደዛ የተደረገበት ምክንያት ታትሞ ሰው በሰው ከሚሆን ሰው በፈለገው መንገድ ቤቱ ሆኖ ቢያዝዝ ያገኘዋል። በአውስትራሊያ፣ በኔዘርላንድ፣ በካናዳ፣ በአሜሪካ፣ በዩኬ እንደተሸጠ አውቃለሁ። ኢትዮጵያ ላሉ አስቸጋሪ ነው። በምንዛሬም ደረጃ ሊያስቸግራቸው ይችላል። ከመጽሐፉ ከሃርድ ኮፒ ውጭም ደግሞ በኪንድልም ደግሞ ማንበብ ይችላሉ። ያው ሰው እንደተመቸው ነው እንጂ መጽሐፉ ብዙ ቦታ በቀላሉ ይገኛል። እሺ፣ አመሰግናለሁ። እንግዲህ በክፍል 2ቱ ክፍል 1 ላይ እንደገለጽኩት የቀይ ሽብር ጥላዎች ከሚለው ምዕራፍ እንጀምራለን። ሌሎች የመጽሐፉ ክፍሎችንም እንደዚሁ አለፍ አለፍ እያለን እንነካካቸዋለን። ሙሉውን ግን አንብቡትና የራሳችሁን አተያይ እንድታዳብሩ ይረዳችኋል ማለት እፈልጋለሁኝ። እንግዲህ በጠቀስኩት ምዕራፍ በ1970ዎቹ እንደ አውሮፓ አቆጣጠር ማገባደጃ አካባቢ የደርግ መንግስት በሁሉም ግንባሮች ሊባል በሚችል ሁኔታ ጥቃት ተከፍቶበት እንደነበር፣ ግን በመውደቅ ፋንታ ራሱን በማጠናከር አምባገነንነቱንም እየጨመረ በመሄድ እንደቆየ ትገልጻለህ እና ሙሉ ታሪኩን እንዳልኩት አድማጮች ያንብቡት። በዚህ ፕሮግራም ሳናነሳ ባናልፍ ከምለው ውስጥ ጉዞውን የተመለከተው ክፍል ይገኝበታል። ከደብረ ማርቆስ ወደ ገብሲትና ሌሎችም መንደሮች እና ማትረሳቸውን 1-2 አጋጣሚዎች ወይንም ደግሞ እነዚህ ጉዞዎች ካስተማሩ ክፍሎች ውስጥ የተወሰኑትን እናንሳ እስኪ። በጣም ጥሩ። መጀመሪያ ባለፈው የተወያየነውን ልብ ብለው ላላዳመጡ እንደ መቋጫ እንዲሆነን ሰዎች እንዲያስታውሱት የምፈልገው ስለ ልጅነት አስተዳደጌ በምናገርበት ጊዜ የማማረር እንዳይመስላቸው። በባዶ እግሬ ሄጃለሁ፣ ቦላሌ ነበረኝ፣ ወደ ቁምጣ ሄጃለሁ። ቁምጣም ሆነ ቦላሌ ሁሉም ልብስ ነው እንደየአካባቢው። መሬት ላይ አንጥፌ ተኝቻለሁ ያልኩት ምን ለማለት ነው? ያ መሰረት የጣልኩበት ጠንካራ ያደረገኝ የአያት የቅድመ አያቶችን ታሪክ እየሰማሁ ማደጌ፣ የእናት አባቴን ታሪክ ማወቄ ጠንካራ አድርጎኛል እና ያም ደግሞ በተከታታይ በተጻፉት ባስረዳሁት መሰረት ግልጽ ያደርገዋል ለምን ጠንካራ እንዳደረገኝ እና ያንን ማስታወት ፈልጋለሁ። ወደ ጥያቄሽ ልመለስና ስለ ጉዞ ብታስታውሰን ላልሽው፣ ለምን ከደብረ ማርቆስ ወጥቼ እንደሄድኩኝ ያው መንግስት ስብሰባ ጠርቶ ሃይስኩላችን ከሁለተኛ ደረጃ ከምንማርበት መጥተው ከክፍል ውጡ ብለው ውጪ ሰብስበው ንቃተ ህሊና ልንሰጥ ነው፣ ገለጻ ልናድርግ ነው አሉ። አንቺም በዚህ ፕሮግራም አቅርበሽ አናግረሽዋል። ወንድሜ አቶ ዜና ምትኩ ፍና ተጋድሎ በሚለው መጽሐፍ ላይ በዝርዝር አቅርቦታል። እና በመጀመሪያው ቀን ገለጻ ልናድርግ ነው አሉ። ስለ አብዮት ስለምናምን አስተማሩ። አብዮትን የሚቃወም የለም። እኛ የተነገረን አብዮት ማለት የሰው ልጆችን እኩል የሚያደርግ
እንዲሁም ዘፈን ነበረ። ጌቶችም እንደኛ ሰው ነበሩ፣ ሜቴም እንደኛ ሰው ነበሩ፣ ባያንቀባረሩ ሰው ባያስቸግሩ እየተባለ ይዘፈን ነበርና ሰዎች እኩል የሚሆኑ ከሆነ ሀገራችን ወደ ስልጣኔ የቀረችው በተለያየ ምክንያት ከሆነ እና ሀገራችን ወደፊት የሚያራምድ ከሆነ ጥሩ ነው የመሰለን የነበረ። ግን በወረቀት ያለና በተግባር ያለ የተለያየ ነው። ከሰበሰቡን በኋላ በሶስተኛው ቀን ነገሩ እየከረረ እየከፋ ሄደ። ያ ማለት እንግዲህ ሰዎችን ማጋለጥ ተብሎ የሚነሱ አሉ የሚናገሩ። እኔ ግን በተለያየ ጊዜ የተነጋገርንበት አናጋልጥም፣ ደርግ ፋሽስት ነው፣ ደርግ ጨካኝ ነው፣ ደርግ ክፉ መንግስት ነው። አንደኛ ካለ ህግ እነዛን ኃይለ ሥላሴ ካቢኔቶችን ወደ 68 ሰዎች አንድ ቀን ማታ ወስደው ረሸኗቸው። ምንም እንደ ህግ መጀመሪያ ኢትዮጵያ ትቅደም ያለ ምንም ደም ነው የተባለ። ታዲያ እንዴት ነው እነዚህ ሰዎች የተረሸኑት? ቀጥሎ ደግሞ ኃይለ ሥላሴ ደግሞ ታፍነው ተገደሉ ነው የተባለ። ያን ምስክር ባይኖርም ከተገደሉ በኋላም ደግሞ ሽንት ቤት ወስደው ነው የቀበሯቸው። አባቴ ደግሞ ምንም ሳያጠፋ የመንግስት አገልጋይ ነው፣ የመንግስት ሰራተኛ ነው፣ ለሀገሩ ብዙ ተንከራቷል፣ ብዙ ለፍቷል፣ ግን ካለምንም ምክንያት አሰሩት። ስለዚህ እኔም ራሴ 2 ጊዜ ታስሬያለሁ። አንድ ጊዜ መንገድ ላይ የሆነ ካድሬ አስቆመና ምንድን ነህ አለኝ። እኔም ጎረምሳ ነኝ በዛን ሰዓት፣ ትንሽ እንደ ጥጋብም ነገር እንደ ልክም ነገር አለ። ምንድን ነህ ሲለኝ ተማሪ ነኝ በማለት ፋንታ ሰው ነኝ አልኩት። ስለው እሱም ገባው፣ እኔም ትክክል እንዳልመለስኩኝ ገባው። ፖሊስ ጠርቶ ሰረዋለሁ። እንደዛ ብዬ በመመለሴ ብቻ 3 ቀን ታስሬያለሁ። እንደገና በሌላ ጊዜ ዘመድ ደብዳቤ ጽፎልኝ ያንን ደብዳቤ አንብቤ ከጋዜጣ ስራ አድርጌ ከራስጌ ካለ ወንበር አስቀምጨው ነበር። ደብዳቤው የሚለው እምሩ ወንዴ የሀፓ ሳይሆን አይቀርም ነው የሚለው። ያ ስለተባለ በሱ ደግሞ 17 ቀን ታስሬያለሁ። ታስሬ በሚሄድበት ጊዜ መንገድ ላይ ሰውየው ሽንቱን ሊሸና ወጥቶ በዛው ይዘውት ሄዱ። ምንድነው አሉ፣ ሰዓት እላፊ ከቤት ወጣሃል እንዴ? ወጥቶ ኢትዮጵያ እንደዛ ነው የሚደረገው። ሰው ወጥቶ አጥር ስር ሽንቶ ወይ ሽንት ቤት ወጥቶ ከቤት ስለወጣህ ብለው እኔም በሌሊት ነው ይዘውኝ ሄዱ። በዛ አድርጉ። ስለዚህ ሶስተኛ የመታሰር ዓላማ የለኝም እና ማታ እየመጣን ከቤታችሁ እንለቅማችኋለን አሉ ሲሉ፣ አይ እንግዲህ ከሄድኩ ዛሬ ነው የምሄድ አልኩኝ። ቤት ሄድኩኝ። ትንሽ እህቴን ፀጉሬን ቁረጭኝ አልኳት እና መደመደችኝና ፀጉሬ ልክ ሊመጣ አልቻለም። እንዲሁም ያስይዛል እንጂ አያስመልጥም። ምክንያቱም ተማሪ ጎፈሬ ስለሆነ በጎፈሬሽ ትለያለሽ ማለት ነው። ከዛ የሀዘንቆ አደረግኩኝ። ባላገር በእግሩ ስለሚሄድ የልጅነት አስተሳሰብ ነው። በእግሬ ነው የምሄድ አልኩኝ። ለመጀመሪያ ጊዜ ጫማ አውልቄ፣ እንግዲህ ከ7ኛ ክፍል እስከ 12ኛ ክፍል ጫማ አድርግ ነበረ እና ጫማ አውልቄ በባዶ እግሬ ከደብረ ማርቆስ ተነስቼ የቦቅላ ቀጥዬ ደግሞ መንገድ ሰው መራኝ ዘመድ፣ እንደገና ቆየ ድረስ ሄድኩ ማለት ነው። ያን ሲሄድ እግሬ ታቹ እንትን አለ፣ አሸቀሸቀና ደም ቋጠረ። እዛ በቃ መንቀሳቀስ አልቻልኩ። ምክንያቱም አንደኛ ረዥም መንገድ ነው። መኮላ የሚባል ታውቂ እንደሆነ አላውቅም። መኮላ ማለት ይዘንብና ዋልካ ጭቃ ይሆናል። ያ ዋልካ ጭቃው ከብቶች ሲሄዱበት ይነግልና እንደ ጠጠር ይሆናል፣ የተሰባበረ ሸክላ ማለት ነው። እሱ በቃ ይወጋኝ ነበር እና አንዳንድ ጊዜ በዳር በሳሩ ሄዳለሁ። ግን እንደዚህ ኮሸሽ እያልኩ ስለሚሄድ ሰው እንዳይነቃብኝ ሰው ሳይ በቃ ጠንካራ የሚሄድ መስዬ ሞክራለሁ። እንደዛ አልኩኝ። 10 ቀን እዛ ተደበቅኩኝ። ጠጀ ትባላለች፣ አሁንም በሕይወት አለች። የቤት አስገብታ እግሬን አጥባ በምትበላው ቅቤ አሽታ 10 ቀን እንዳገግምና እንድጠናከር አደረገችኝ። ከ10 ቀን በኋላ ግን ወላወልኩና ደብዳቤ ጻፍኩኝ። ስጽፍ አንድ ጓደኛዬ ምን አለ፣ ወይ ርቀህ ሂድ ወይ ተመለስ አለኝ። ግልጽ ግን ስላንተ ምንም የተባለ ነገር የለም ሲለኝ ትንሽ ተዳፈርኩና ተመልሼ ሄድኩኝ። አሁን ተመልሼ ሲሄድ እግሬ ትንሽ ይሻለኛል። ቆየሁኝ። አንድ የተወሰነ ጊዜ ከቆየሁ በኋላ በረባሶ ጫማ ገዛሁኝ፣ የባላገር ሙታንታ ገዛሁኝ፣ ዱላ አዘጋጀሁኝ። ስለዚህ ለሁለተኛው ጉዞ በቃ ሙሉ ዝግጁ ነበርኩ። ፀጉሬ ተላጭቶ እንደገና በማደግ ላይ ነበረ። እንደገና እነሱ ከተማሪዎችና አስተማሪዎችን ወስደው ሌላ ቦታ መግረፍ ጀመሩ እና መግረፍ ሲጀምሩ እኔ በጭራሽ ከምገረፍ በሞት ይሻለኛል ብዬ አንደኛ ከደብረ ማርቆስ ሸበል በረንታ በእግር እንደሚኬድ እኔ አላውቅም፣ ግን ጂኦግራፊ ያጠና ነው ምንድነው ጣታችን ልንጠባ ነው እንደ ክፍል የተቀመጥ ነው የሚል አስተሳሰብ ስላለኝ
ከደብረ ማርቆስ የቦቅላ ከቦቅላ ቁይ ከቁይ ብቸና ከብቸና ይዱሃ ከይዱሃ ገብሲት እንደሚሄድ አውቃለሁ። ስለዚህ በቃ መሄድ ነው። ደርግ እንደው ሲሄድ በጀርባዬ ይምታኝ እንጂ እኔ በምንም አይነት ለዚህ ጨካኝ መንግስት እጄን አልሰጥም የሚል እምነት አደረብኝ። ገብሲት ሄድኩኝ። እዚያ የአባቴ ሀገር ነው፣ የአያቴ ሀገር ነው፣ የአያት ቅድመ አያቶች ሀገር ነው። በቃ ሄድኩኝ፣ ተቀበሉኝ። ገብሲት ተቀመጥኩኝ። 1 ዓመት ያህል ተቀመጥኩ ማለት ነው። እና ከደብረ ማርቆስ የወጣሁትም እንደዚህ ነው፣ የሄድኩበትም እንደዚህ ነው። እዚያም ሄጄ አልቦዝንም፣ አርሳለሁ፣ ጎለጉላለሁ፣ አርማለሁ፣ እሾህ በራሴ ተሸክሜ እመጣለሁ፣ እንደ ከብት ሳር እጥላለሁ። እንደ ገበሬዎች እንደነሱ አብሬ ኖሬያለሁ። ንግግራቸውንም ተምሬያለሁ። ሰላምታ ሲለኝ ሰው ሁሉ ራሱ እንደ ከተማ ታዲያስ ምናምን አልልም። እንደምን ሲሉኝ አርመስጌን፣ እንደምን ሲሉኝ አርመስጌን ነው የምል እንጂ እንደሌላው ሰው እንደምን ደህና ነው ደህና አደርክ ወይ ንግግሬን ሁሉ ቀየርኩ ማለት ነው። እና ያ 11 ወር እዛ የተቀመጥኩት ጠቀመኝ። ሌላ ደግሞ በእምነት ደረጃ ለአርሶ አደሩ ነው የምንታገል ስለተባለ የነሱ ኑሮ ሳልቀምስ ነው የምታገልላቸው የሚል እምነት ነበረኝ። እንግዲህ ለዚህ የተለያዩ መንደሮችን ለመሄድ ምክንያቱ እሸቱ አለሙ በአካባቢያችሁ ታዋቂ ከነበሩት የወቅቱ ሰዎች ውስጥ አንዱ ነበር እና እዚህም ላይ ታነሳዋለህ መጽሐፍ ላይ የሄግ ፍርድ ቤት መቆሙን። አሁን የሄግ ፍርድ ቤት ሲቆም ወይ በምስክርነት እንደዚህ የሄድክበት ወይ አጋጣሚ አለ ወይስ ደግሞ ዜናውን እንደሁላችንም ነው የሰማኸው? እሱን በዛው ብትነግረን ደስ ይለኛል። አዎ፣ ለምስክርነት አልተጠራሁም። ምክንያቱም እኔ ስላልታሰርኩኝ እጄን ስላልሰጠሁኝ እኔን ማንም አላወቀኝም። ምክንያቱም በቃ ከመጀመሪያው ጀምሬ ስለወሰንኩኝ እሸቱ አለሙ ማለት የአሕዛብ ማለት ነው። በዛን ጊዜ የ24 ዓመት ሰው ቢሆነው ነው። የመላኩ ተፈራ ምክትል የነበረ ነው እና ወጣቶችን በመጨፍጨፍ ደም በማፍሰስ ደብረ ማርቆስ ማታ እየታነቁ ነው የተገደሉ። ቤተክርስቲያን ውስጥ ራሳቸው በቆፈሩት ጉድጓድ ነው አንቀው የገደሏቸው እና ያንን ግፍ የሰራ ነው። እኔ በምስክርነት አልተጠራሁም። ምክንያቱም በዚያን ጊዜም ቢሆን ያወቀኝ የለም። እኔ በእነሱ መዳፍ እጅ ስላልገባሁ ስሜ አልተጠቀሰም፣ ምስክርነትም አልተጠራሁም። ስልክ ደውሎ አንድ ጓደኛችን ስልክ ደውሎ ለምስክርነት ልትጠራ ትችላለህ ብሎ የነበረ ለምስክርነትም መመች አይመስለኝም። እዚያ ቦታ መጥቶ 3 ቀን ገለጻ እንዳደረገ በሜጋፎን እየተናገረ እናድናችኋለን፣ ከየቤታችሁ እንለቅማችኋለን እንዳለ ያስገረፈ ያስደበደበ የኔን አባትም ሲታሰብ የነሱ ውሳኔ እንዳለበት አውቃለሁ። ግን ዳይሬክት እውቀት የለኝም፣ ምስክር ልሆን አልችልም። የኔ ምስክርነት በጊዜው አስተዳዳሪ ሆኖ የደርግ ምንድነው መኮንን ሆኖ ይሰራ የነበረ እንደነ መላኩ ተፈራ የግፈኝነቱን እንደነ ግራዚያኒ እንደው በቃ ጨካኝ ነው ቆራጥ ነው የሚባል ስም ለማፍራት ብሎ ወገኑን የጨፈጨፈ እንደሆነ ነው ማውቅ እንጂ በምስክርነት አልተጠራሁም። ብጠራም ደግሞ ስላላገኙኝ ይሄንን አየሁ እንደዚህ አየሁ ምለው በሌላው ሰው ካየው ውጪ ነው ያየሁት ነገር ስለሌለ አሁን ግን ሞቷል ይባላል። ከሞተ ነፍሱን አይማረው፣ ግን ሞቷል ሲባል ሰምቻለሁ። እንደው መቃብሩን ካላየሁም አላም ክፉ ሰው ስለሆነ። እንግዲህ ታሪካችን በጣም በሚያሳዝን ሁኔታ በእንደዚህ አይነት ተቃዋሚዎችን አሰቃቂ በሆነ ሁኔታ መግደል፣ ቶርች ማድረግ እንደዚህ የተሞላ ነው እና እንደው እነዚህ አይነቶቹ ሰዎች በተለያየ አይነት መንገድ ሁሉም ባይሆኑም በህግ አግባብም ከህግም ውጪም በሆነም ህወሓት ኢህአዴግ ሲቆጣጠርም ያው ለፍርድ የቀረቡበት ሁኔታ አለ። አንዳንዱ ዝም ብሎ በቃ ባለስልጣንም ስለነበረ ምንም አይነት ግፍም ያልፈጸመም ግፍም የፈጸመውም ሁሉ ማለት ነው። በሌላ በኩል ደግሞ በተቃዋሚዎች በኩል ደግሞ የተደረጉ ጥፋቶች ነበሩና ግድያዎች ነበሩና እንደሱ አይነቶቹ ግን ጭራሽ ነው ያለፉት ምንም አይነት ለፍትህ ሳይቀርቡ ማለት ነውና እነሱስ እንዴት ታስባቸዋለህ? ጥሩ ጥያቄ ነው። እንግዲህ ግድያ ቢባል አዲስ አበባ፣ ጎንደር ተደረገ እንደሚባል እናውቃለን። ደብረ ማርቆስ ግን በዚያን ጊዜ በጣም ጥቂት ነገር ነው ያለ። እንደው ባንዲራም የመብራት ገመድ ላይ የተንጠለጠለ ምናምን ሲባል ጥቂት አይተናል። ወረቀት ተበትኗል ምናምን እንደዛ
በጣም ጥቃቅን ነገር ናቸው። ስለዚህ የዛን ጊዜ የተደረገው ነገር በደብረ ማርቆስ ከተማ የሚያስገድል ነገር የለም፣ በጭራሽ የሚያስገድል ነገር የለም። በምክር ሊለቀቅ ይችላል። ያን የሚያስገድል እኮ ግድያ እየተፈጸመ የነበረ ወጣቶች ላይ ያልኩ አይደለም። ግድያ የፈጸሙ ሰዎች ያኔ በመንግስት በኩል የነበሩት ለፍርድ ቀርበዋል። ብዙዎቹ ያው ያልቀረቡም ቢኖሩም ማለት ነው። ነገር ግን አሁን በእነ ኢህአፓ እንደዚህ አባላት በኩል የተፈጸሙ ደግሞ ግድያዎች ነበሩ። እነሱ ግን ምንም አይነት ፍትህ ሳያገኙ ነው ያለፉት የሚለውን እሱን እውነት ነው። ስለዚህ ያ ከሆነ ያ የመንግስት በጊዜው ማድረግ ያለበት እነማን ናቸው፣ ምን አደረጉ፣ እንዴት አደረጉ ብሎ አሜሪካ አንቺ እንደምታውቂው አንድ ሰው ካልተፈረደበት ንጹህ ነው። እርግጥ እነሱም እንዳደረጉት እሱም እንደካደው ሌሎችም ሊክዱ ይችላሉ እንጂ እነዛ 70 ሰው መግደል፣ 100 ሰው መግደል፣ 200 ሰው መግደል እያወጡ መረሽን የነሱ ግፍ ካለምንም ምስክር ካለምንም ማስረጃ ገና ለገና ጠላት ናቸው በሚል ነው። በሌላ በኩል ግን መንግስት እነዛ በሀፓም ይሁን በኢዲዩም ይሁን በማንም በኩልም ይሁን በሌላው በኩል የተደረገው ለተባለው ያንንም ቢሆን ተይዞ ይሄ ሰው ይሄ አጥፍቷል ተብሎ ተመስክሮበት ነው እንጂ በጅምላ መጨፍጨፍ የለበትም ለማለት ነው እንጂ ጥፋተኛ ካለማ ያ ጥፋተኛ በጥፋቱ መጠየቅ አለበት። እንግዲህ እዚህ ደርሰናል። ያው ተገቢ የሆኑ የፍትህ ጥያቄዎች ሳይመለሱ እሱም ይመስለኛል አንዳንዴ ዞሮ ዞሮ ተመልሰን እዛ ውስጥ እንድንዳክር የሚያደርገን እና ቅድም ያነሳው ነበር የአባትን እስር በተመለከተ። አንዳንድ ጊዜ እንግዲህ እንደዚህ በቀድሞ ስርዓት ሀገራቸውን ስላገለገሉ ብቻ ሰዎች ስርዓት ሲለወጥ የሚታሰሩበት አይነት ነገር የደርግ ባለስልጣናትም ሆነው ምንም አይነት ወንጀል ውስጥ ያልተሳተፉ ወይንም ደግሞ ሀገራቸውን በተለያየ መንገድ ያገለገሉ አብረው ከጨፍጫፊዎቹ እኩልም ደግሞ በህወሓት ኢህአዴግ ጊዜ በስር የማቀቁበትን ስማቸው የጠፋበትን እንደዚህ አይነት ሁኔታ እናያለን እና ያው እዚህ ድረስ ደርሷል ይሄ ጉዳይ። አንድ ነገር እንድናነሳ ስለፈለኩ ነው። አባት በእስር ቤት ሆነው የልጆቻቸው ፎቶ እንዲመጣላቸው የጠየቁበት እሱን ምክንያት እናውራበት እስኪ። እና ቅድም እንዳልኩት አሁን ለምሳሌ አባቴ የአበባል ጥላት ግን ሸፍቶ በደርግ ጊዜ ደርግን አንቀበልም ብሎ በሸፈተበት ጊዜ የኔን አባት ነው ከሌላ ቦታ አምጥተው ህዝቡን አነጋግርና መልስ አሉት። አነጋግሮ መለሳቸው። መተከል ድባጤ በነበረበት ጊዜ የእድገት መብረት ዘማቾች አምፀው ሰው አካፋ፣ አድዋማ፣ ጦር፣ ቀስት ይዞ ሆ እያለ መንግስትን እንገጥማለን ብሎ ሲወጣ እሱ ባዶ እጁን ሂዶ እንደዚህ አታርጉ፣ የምንነጋገርበት ችግር ካለ እንነጋገር ብሎ የፈታ ነው እና መንግስትን ያግዝ የነበረን ሰው እንዴት አድርገው ነው እንደዛ አድርገው ሊያሰሩት የሚችሉ? እና ምንም ርህራሄ የሚባል ነገር አልነበረም። ገና ለገና ስሙ ግራዝማች ስለተባለ የኃይለ ሥላሴ መንግስት ጋር በኃይለ ሥላሴ መንግስት እሱም የተበደለበት ጊዜ ነበረ እና ስለዚህ ለመንግስት እንዳገለገለ በመቁጠር ፋንታ ያንን አልተመለከቱም። ያን ያህል ስለሆኑ ሊሸሹ ልንርቃቸው የሚገባቸው ናቸው ለማለት ነው። ታስሮ በነበረበት ጊዜ እሱ ስለታሰረ እስር ቤት ተማሪዎችም አስተማሪዎችም ታስረው ስለነበረ አለመታሰሬን ያውቃል። በሌላ በኩል ደግሞ ዝናህ የት ነው ብሎ መጠየቅ አይችልም። ስለማይችል ያደረገው ምንድነው? ቤተሰቡ በሙሉ አንድም ልጅ ሳይቀር ፎቶ ተነስታችሁ አምጡልኝ አለ። ፎቶውን ሲወስዱለት ወንድሞቼ በሙሉ አሉ፣ እኔ የለሁም። አይ እንግዲህ በጣም ዘዴኛ ነው አባታችን። እዛ ፎቶ ላይ ባለመኖሬ ከተማ ውስጥ ምን እንደሌለው ያውቃል፣ እስር ቤት እንደሌለው ያውቃል። ስለዚህ ባለመኖሬ መኖሬን አረጋገጠ ማለት ነው። ይሄ ነው አንድ ጥበቡ። በሌላ ጊዜ ደግሞ አጎታችን ሊጠይቀው ሄደ። እሱን እስር ቤት እያለ በሚጠይቀው ጊዜ ስም አልጠቀስም። አለ አሉ አለ እና እንደዛ ነበረ። የኛ አባት በጣም ብልህ አስተዋይ ነበረ። በፎቶ እና አለ ወይ አለ፣ በቃ ሌላ መልስ አይፈልግም። መኖሬን ያወቀ በዛ ነው። አሁንም እንግዲህ ብዙ ነገሮች ልለፍና ወደ አዲስ አበባ ደግሞ ቆይታ እንምጣ። እንግዲህ በመጨረሻ 1 ዓመት በማርስበት ጊዜ ያው እንቅፋት እየመታኝ እሾህ እየወጋኝ ጋሬጣ እየፋቀኝ ነው። ቀላል ኑሮ አይደለም። 12ኛ ክፍል ተማሪ ከተማ የምትኖር የሆነሽ እንደገና ደግሞ ገጠር ስትገቢ
ሲነጋ ወጠን ሲጨልም ነው የምንመለስ በስራ ደረጃ ማለት ነው። ስለዚህ በመጨረሻ እናታችን ደግሞ ሌላ በጣም ብልህ ሰው ናት እና መታ እኔ የሚያሰብኩት ነገር ነበረ፣ ግን ልውሰድ አዲስ አበባ እንሄዳለች እና አዲስ አበባ እዛ መኖሬን እርግጠኛ አይደለችም። ግን ያው ጠይቃ መጣች አለ ተባለች። ግን እኔን ማግኘት የሚፈልግ ሰው በቀላሉ ያገኘኝ፣ ያለበትን መንገር ይችላል። ፍላጎት ካለኝ እሄዳለሁ፣ ፍላጎት ከሌለኝ አልሄድም። ስለዚህ እሷ ደጀን እጠብቃችኋለሁ አለች። አጎቴ አያያ ዘውዴ ላከብኝ። እኔ አቋርጬ የትመን የሚባል ሀገር ተገናኘን። ከየትመን ደጀን ሄድ፣ ከደጀን ደግሞ በጭነት መኪና ተሳፍረን ወደ አዲስ አበባ ሄድን ማለት ነው። አሁን ወደ አዲስ አበባ ስገባ እንግዲህ ከአንበሳው ጉረኖ መግባት ማለት ነው። ያ ትልቅ ድፍረት ይጠይቃል። ስገባ ግን እንዳልጠረጠር እግሬ ሁሉ ቁስል ስለነበረ ቁስሌን ሁሉ ላጥኩት የዛን ቀን እና ያው ደምና እዥ አለው። ዝንብ ወሮኛል። ዝንቦችን የምሻልላቸውም እንጦጦ ላይ ስደርስ ያው ፖሊስ መጣ፣ መታወቂያ ጠየቀኝ። መታወቂያውን ሳሳየው ልክ ሌሎች ባላገሮች ተደናግጠው እንደሚያደርጉት አይነት አድርጌ መታወቂያ አለ ሲለኝ የይለፍ ማለት ሆነው ምናምን አልኩት። ስለው አዎ የይለፍ ሲለኝ ይሄ ሊቀ ነብሩ የሚሰጡት አልኩት። ስለው በቃ እንትን አለ እንደ መጸየፍም እንደ መናቅም አለና አላየውም ወረቀቱን ለፋለኝ። አዲስ አበባ ገባሁ ማለት ነው እና አዲስ አበባ ገብቼ 6 ወር ቆይቻለሁ። እዛ በነበርኩበት ጊዜ ግን አብሮ ይኖር በደርግ ጊዜ ኦጋዴን ዘምቶ ቆስሎ የመጣ ሰው ነበር እዛ እኔ የምኖርበት ግቢ እና እሱ ይሄ ሰውዬ ሲመጣ አስታውሰዋለሁ፣ አሁን ግን በጣም ብዙ ለውጥ አለው። እንዲሁም አንድ ቀን አለ አውቶቡስ ልደታ ሲመጣ ሲሳፈር ቁጥሩን አይቶ ተሳፈረ፣ ሲመጣ ግን ማንበብ መጻፍ አልችልም ብሎ ነበረ ብሎ በጣም ይከታተለኝ ነበር እና በቃ አንድ ቦታ ሆኜ ካልተመቸኝ ነገሩ ጥሩ ካልመሰለኝ ቦታ ቀይራለሁ። እንዲሁም አንድ ቀን ቆመን ስናወራ ጠብቀኝ እዚህ አለና ሄደ። እስኪመለስ ድረስ ግን እኔ ደግሞ ሽንት ቤት የሚሄድ መስዬ የሆነ ቦታ ሄጄ ክፍል ዘግቼ ቁጭ ብዬ በቀዳዳ ያዋለሁ። ብቻው መመለሱን ሳውቅ ተመልሼ መጣሁ። የት ሄድክ አለኝ። አይ ሽንት ቤት ሄጄ ነው ምናምን አልኩት እና እንደዛ እኔም ጠርጣራ ነኝ እንጂ በቀላሉ ማንም እንትን የሚለኝ አይደለሁም እና ስለኔ ከሌላ ሰው ጋር ሲያወራ ስለሰማሁት አዲስ አበባ የምቀመጥበት ጊዜ እንዳለቀ ተረዳሁ። ከአዲስ አበባ ትኬት ቆርጬ አባይን የቅዱስ ዮሐንስ ለመሻገር ወስኜ ወደ ጎጃም ተመለስኩ። አሁን እንግዲህ የተለያዩ ቦታዎችን ቀያይረሃል። በዛም ውስጥ የተለያዩ ልምዶች አሉ። ኢንተረስቲንግ የሆኑ ታሪኮችን ታጋራናለህ። ለምሳሌ የአንድ አበቱን በተመለከተ አጠራሪ ትክክል ይሆን አላውቅም። አንድ አበት ነው የሚባለው እሱን አንድ አቤት የእናቴ ሀገር ነው። ስለዚህ እኔ አንደኛ በልጅነት ጂኦግራፊ እወዳለሁ፣ ሁለተኛ ደግሞ የቤተሰቦችን ሀገር አውቃለሁ በወሬ ደረጃ ማለት ነው። ስለዚህ እናታችን ባለፈው እንደነገርኩሽ ከአንድ አቤት ሞጣ እግሯ መታለች። ቢያንስ የአንድ ቀን የሙሉ ቀን መንገድ ሳይሆን አይቀርም። ስለዚህ ያ እሷ የነገረችኝ ታሪክ ተጠቅሜ ነው የሄድኩም። ደግሞ እሷ አረፈችበት ቤት ነው የሄድኩኝ። ሄጄ ለሴትዮዋ ስነግራት የወይዘሮ ደጅጥኖ ልጅ ነኝ ካልኩኝ ብላልት ትችላለች። ስለዚህ ያ ዝክላለ የአቶ ብሩ ልጅ ነኝ አባ ብሩ ልጅ ነኝ ያልኳት፣ አጎቴ ናቸው አባ ብሩ። ወንድ ልጆች ስላሏቸው ከወንድ ልጆቻቸው አንዱ ይሆናል ብላ እንድትገምት። ግን አላመነችኝም፣ በጥርጣሬ ያየችም፣ አልተባበረችኝም። አደርኩኝ እዚህ አካባቢ መልከስከስ እንደሌለብኝ አወቅኩኝ። መዋል ማደር እንደሌለብኝ ገመትኩኝ። ተሎ ብዬ ከገበያተኛ ተነጋግሬ ከሞጣ ልብስ ቀየርኩ። ልብስ አሁንም የከተማ ልብስ ነው የለበስኩት። በሻንጣያ ግን የገጠር ልብስ አለኝ። በቀየር የሚኖርብኝ ቦታ ላይ ቀይረዋለሁ፣ ግን አልቀየርኩም። ሄድኩኝ። አባይን ቁልቁለቱን ወረድኩኝ። አባይን ተሻገርኩኝ። አባይን ስሻገር ልክ እንደገመትኩት የቅዱስ ዮሐንስ ቀን የተሻገርኩት። ዘብ የሚጠብቁት ድልድዩን አልነበሩም። እነሱ እንዳይኖሩ ነበር እኔም ፍላጎቴ። ተሻግሬ ግን እፎ ያልኩና የሆነ ቦታ አጠያይቄ መደብ የሚያከራዩ አሉ ይባላል። እንግዲህ በዚያን ጊዜ ገጠር መንገድ ዳር ስታድጊ መደብ የሚያከራይ ያለ ይባላል። ማለት አልጋ እንደሚያዘው ማለት ነው። የሆነ ሰው ገንዘብ ተከፍሎ
እና 10 ሳንቲም ከፍዬ ለማደር አንድ ቤት ገባሁ። እዛ ሳጫውታቸው ስናወራ ምናምን አመሸን። ጠዋት ገበሬውም ቤተሰቦቹም ደስተኛ ስለነበሩ እንዲሁም ወተት አልቦ ወተት ሰጠኝ። እኔም ደግሞ ፍራንክ ደግሞ ተጨማሪ ስሙኒ ነው ምናምን ሰጠኋቸው። ልሄድ ስል ግን የሆነ ሰው ጠመንጃ ይዞ እየተጣደፈ መጣ ወደ እኔ እና ጠመንጃ አንደኛ ባያያዙ በትከሻው በማንገት ፋንታ በእጁ እንደዚህ አድርጎ ይዞ ፈጠን እያለ ወደ እኔ ሲመጣ አየሁት። እና አንድ በሰርቫይቫል የተማርኩት እዚህ ላይ ሰርቫይቫል ሬዚሊየንስ ያልኩበት ምክንያት ፈጠን ብሎ ሲመጣ መሸሽ አይደለም የሚያዋጣ። ክፉም መጣ ደግም መጣ እኔ ደግሞ ፈጠን ብዬ ወደሱ ሄድኩበት። ሳይጠይቀኝ ቶሎ ብዬ ጠየቅኩት። ቶሎ ብዬ ድልድዩን ከምትጠብቁት መካከል እናንተ አንዱ ነህ ምናምን ስለው ድንግጥ አለና ቆም አለ። ምንድን ነው አለ። ትናንትና ድልድዩ መጠበቅ በሚኖርበት ሰዓት ባለመጠየቁ በጣም ገርሞኛል ምናምን ስለው ምንድነው የሰውዬ ብሎ ድንግጥ አለ። ከዛ አይ መታወቂያ አምጣልኝ፣ መታወቂያን አሳየሁት ምናምን አልኩት። በቃ ኮራ አልኩበት ስልበት ከዚህ ቀጥለ ወዴት ነው የምትሄድ ስለው ከሊቀመንበሩ ጋራ ስብሰባ አለን፣ የሸንጎ ስብሰባ አለን። አይ ሊቀመንበሩንማ ሳላገኛቸው ላይ አልኩት። ልክ በቃ እንደማልፈራ ተከትየው ሄድኩኝ። እሱ ስገባ የሚሰበሰቡበት ቤት እነሱ ደግሞ ከእሱ ጋር የመጣው መሰላቸው። ምንም አላሉ። ቁጭ አልኩኝ። ምንም እነሱ ለመነጋገር ፋታ ሳይኖራቸው ሴትዮዋን ጠቀስኳትና አንድ ማንቆርቆሪያ ጠላ ለሊቀመንበሩ አዝዣለሁ አልኳት። ከዛ ተቀዳላቸው። ሲቀዳላቸው በጆሮአቸው እየደሹ ካለቻቸው የተቀመጡት ሰው አንድ ማንቆርቆሪያ ጠላ አዝዘዋል አለቻቸው። ስትላቸው እንዲህ ባይናቸው ጠቀሱኝ። አመሰግናለሁ ማለታቸው። ከዛ ሌላ ጥያቄ ሳይመጣ ብድግ አልኩኝ። ብድግ ስል ቁጭ በላሉ። ምን ሊያመጡብኝ ቁጭ አልኩኝ። ተነሱና መረቁኝ። የከተማ ሰው ስልጡኑ አንተማ እንግዳው እኛ መጋበዝ ሲገባን አንተ ጋበዝከን እንጂ ምናምን አሉ። እኔም በቃ እጅ ነሳሁኝ። ጊዜ ርስጥልኝ ምናምን አልኩኝ። ጥያቄ ሳልጠየቅ ወዴት ነው የምትሄዳው? እስቴ አልኳቸው። እስቴ የምልበት ምክንያት ምንድነው? እስቴ አንዳ ቤትን አልፎ ነው እና የሚከተለኝ ሰው ካለ እየሮጠ እስቴ ድረስ መሄድ አለበት ማለት ነው። አንዳ ቤት ላይ አይቆምም። ስለዚህ የምሄድበትን ቦታ አልናገርም። አንዱ ሚስኢንፎርሜሽን የሚባለው በእንግሊዝኛ ሚስኢንፎርም ማድረግ፣ ሰዎችን ማደናገር አለብኝ። እኛም በዚያ እድሜ ይሁን እንጂ ያልተነበበ መጽሐፍ የለም መቼም። ስለነ ፊደል ካስትሮ ስለነ ቼ ጉቬራ ያልተነበበ መጽሐፍ ስለሌለ ያው በተቻለ አቅም የሚደረገውን እናደርጋለን። እና እንደዛ አልኩኝ። የስቴን መንገድ አሳዩ። በስቴ መንገድ ላይ አንዳ ቤት እንዳለ አውቃለሁ። አንዳ ቤት ላይ ስደርስ መድረሴን እርግጠኛ አይደለሁም። ወለሽ ትባላለች ከተማዋ። እና የሆነ ሰው ሲያጭድ አየሁኝ። ትልቅ ወንድሜ ነው። ለካ እኔ አላወኩም። ግን ቆም ስል እሱ ደግሞ ማጭዱን ይዞ እንደዚህ መጣ እና በሌላ ጊዜ እንደዚህ ማጭድ ይዞ የመጣብኝ ሰው ስለነበረ ለጊዜው ደነገጥኩኝ። ኋላ ግን ሳየው ወንድሜ ነው። ተቃቀፍን፣ ተሳሳም። አንዳ ቤት እናቴ ሀገር፣ አጎቶች ሀገር፣ አያቴ ሀገር ገባሁ ማለት ነው። እና ወለሽ ትባላለች ከተማ። እዛ 1-2 ወር ተቀመጥኩ። እንደዛ ነው ወደ አንዳ ቤት ሄድኩት። ቀላል በደንብ ደረስኩ። እዛ ክፍል ላይ የምታነሳው አንድ ሀሳብ አለ። ሀገር ቀሚስ ነው የሚለውን አባባል ከአባት የሰማውን እሱን እስኪ ትንሽ። አባታችን አገር ቀሚስ ነው ይላል ማለት አገር ገመና ይሸሽጋል ማለት ነው። አገር ገመና ይሸሽጋል። አገር ክብር ነው። ሴት ቀሚስ ረጅም ቀሚስ ስትለብስ ክብር አላት አይደል? ልክ እንደዛ ማለት ነው። እና የትም ብትሄጂ የትም ብትጓዥ ያ ገመና የሚሸሽግ ከብር የሚከላከል ክብር የሚጠብቅ አገር ቀሚስ ነው ይባላል። ትልቅ አባባል ነው በእኛ ባህል። እሺ እንግዲህ አሁንም አለፍ እያልኩኝ ለሰዓት ቁጠባ ልሂድና ወደ ሱዳን መሻገርን ስትገልጽ በተለይም ደግሞ ተከዜን ስለመሻገር ወንዙ ሀገራትን ብቻ ሳይሆን የኔን ሕይወት በፊትና በኋላ አድርጎ የከፈለ እያልክ የምትገልጸው አባባል አለና እሱን እስኪ ትንሽ እንባባል። እንግዲህ መጽሐፉ ላይ ከበሩ ላይ ያደረኩት አንዳንድ ሰዎች ምን ይላሉ? አባይ ነው ወይ ይላሉ። አባይን ሳይሆን ተከዜ ለማለት ነው። እና ተከዜ ደግሞ አዞዎች አሉ እና አንዳንድ ጊዜ እንደውም ሰውነቱን ሲታጠብ አዞ በላው ሲባል አውቃለሁ። እና ሁመራ በቆየሁበት ጊዜ
እኔ ያው መጀመሪያ ሀሳቤ ከሀገሬ ለመውጣት ነው የነበረ። እንዲሁም በ16 ዓመቴ አባቴ ጠይቆኝ ነበረ ከኢትዮጵያ መውጣት ትፈልጋለህ ወይ ብሎኝ፣ አይ ከኢትዮጵያ የበለጠ አገር አለ ወይ ብዬ ጠይቄያለሁ። ይሄ ግን ተከዜ ያው በቀን በቀን እሄዳለሁ፣ ወንዙን አያለሁ፣ የወንዙን ጉልበት አያለሁ። እኔ በደረስኩበት ወር ተከዜ እንደሞላ ነበረ። እኔ የደረስኩት በመስከረም አንድ ቤት ገባሁ፣ 2 ቆየሁ፣ ወደ ህዳር አካባቢ ነው የገባሁት። ስለዚህ ተከዜ እስኪጎልልኝ እጠብቅ ነበረ። ሌላ ደግሞ ተቀጥሬ የምሰራበት ሰውዬ ግመል ይሰጠኛል። ያንን ግመሉን ይዤ አውቄ ወደ ሱዳን አቅጣጫ ሄዳለሁ። ሲሄድ የት ነው የምትሄድ ሲሉኝ ወደ ቤቴ ስላቸው፣ አይ አንተስ ደንቆሮ ነህ፣ ይሄማ የሱዳን መንገድ ነው ይሉኛል። በቃ እኔ የምፈልገው ያንን ነው። አንድ ጊዜ ደግሞ አቧራ ሲቦና ይሁዳ እንደዚህ አይነት ቡኒ ጢሳል እንዴ አልኳቸው። አይ አይደለም፣ ሱዳን ሀገር መኪናው ሲያልፍ የመኪናው አቧራ ነው አሉ እላለሁ። አንድ ጊዜ ደግሞ የሰንደቅ ዓላማ መስቀያ የመሰለ ፖል አየሁና ቀጥ ያለ ዛፍም አለ እንደ ቅርንጫፍ የሌለው አልኳቸው። አውቄ እኔ እንደ ሞኝ እየመሰልኩ ነው የምጠይቅ። አይ አይደለም አንተ ሞኝ ነህ ነው እንጂ ይሄ እኮ ሱዳን ባንዲራ የሚሰቅልበት ነው አሉኝ። እና ያን ሁሉ ካጠናሁ በኋላ በመጨረሻ እዛ ትኩሪር የሚባላሉ፣ እነዛ ትኩሪሮቹ ኮንትሮባንድ ንግድ ነው የሚነግዱት። አንድ ጊዜ በጠዋት ከቤት ወጥቼ ሲሄድ ሰውየው በአህያ በረሃው ላይ አህያ ጭኖ ከሱዳን አቅጣጫ ሲመጣ አየሁት። እና ሰውየው ለምንድን ነው በሌሊት የሚሄድ ስላቸው፣ አይ ኮንትሮባንድ ነጋዴዎች ሲጨልም ወይ ወደ ጠዋት ወይ ወደ ማታ ነው የሚንቀሳቀሱ አሉ። ስለዚህ ቀትር ላይ ማንም ሰው አይጠረጥርም ማለት ነው። እኔ በቃ አንድ ቀን ወሰንኩኝ። ያው እርግጥ በዛ ማዶ የሱዳን ወታደሮች አሉ፣ ወደ ማዶ የኢትዮጵያ ወታደር አለ። ግን እኔ በመሃላቸው አልሄድኩም፣ ዙሪያ አርጌ ነው ሄድኩት። ወንዞቹ ይሄ ሸጥ የሚባሉት እነሱ ደርቀዋል። በደረቀው በረባዳው አድርጌ በትከሻዬ መጥረቢያ ይዣለሁ። መጥረቢያውን ከሆነ ራሴን ልከላከልበት፣ ወይም ደግሞ አቅም ከሌለኝ ደግሞ እኔ እንጨት ልቆርጥ ነው የመጣሁ ልል ነው መጥረቢያውን ያስኩት። ለሁለት ምክንያት ነው እንደዛ አደረኩኝ። በመጨረሻ የተወሰነ ሰዓት ከሄድኩ በኋላ ዙሪያ ጥምጥም ከሄድኩ በኋላ ተከዜ ወንዝ ዳር ደረስኩኝ። አሁን አዞ በላኝም አልበላኝም እንግዲህ መግባት እዚህ ላይ ነውና ባለፈው እንደጠየቅሽኝ ፍርሃትና ድፍረት ላልሽው ያው እየፈራሁ ዛሬ ይሆን ምሞት ምልበት የተደጋጋሚ አለ። እዛም ሁመራም ከመግባቴ በፊት ሰዎች መሃል ያስተኙኝ ቀንም አለ። እሱም ደግሞ ዛሬ ይሆን ምሞት ምልበት ብዙ ቀን አለ። አይ ብሞትም ብድንም ብዬ ገባሁ፣ ተከዜ ገባሁ። እንዳጋጣሚ ሆኖ ውሃው ጥልቅ አልነበረም። የመረጥኩት ቦታ እስከ ወገቤ ድረስ ነው የገባው። ተሻገርኩኝ። ውሃ የሚቀዱ ሰዎች ነበሩ። ወታደሮች የት ነው ያሉ አልኳቸው። አመለከቱኝ። ዞር አይቼ በቃ አንድ ቻፕተር ተዘጋ፣ ሌላ ቻፕተር ተከፈተና ህይወቴ አንድ በቃ እዛ ላይ አገሬን ተውኩኝ። እዛም ተሻግሬ እርግጠኛ አይደለሁም። አንዳንድ ጊዜ ተሻግረው መጥተው የሚወስዱኝም ይመስለኛል። እና እንደዛ ነው የተሻገርኩት። ያስፈልጋል መጨከን፣ መቁረጥ፣ መወሰን ያስፈልጋል። ስሻገር ግን ብሬን ሰው ስለቀማኝ ምንም ነገር አልነበረኝም። ባዶ እጄን የገባሁት ሐምዳዊት ስገባ። ሐምዳዊት እንግዲህ ምንም ገንዘብ እንዳልነበረ፣ ምንም አይነት ንብረት እንዳልነበረ፣ አረብኛም እንደማትችል ትገልጻለህ እና ወታደሮቹን ያሉበትን ካምፕ ስትጠይቅ የሱዳን ከዛ ስታገኛቸው በጥርጣሬ አይን ሲያዩ ይህንን ታጫውተናለህ እና እንደዚህ ባዶ ምንም ነገር ሳይዙ ቋንቋም ሳይችሉ የሚገርም ነገር ነው አይደለ? እሱን እስኪ እሱን ህይወት ውስጥ እንደው ትንሽ ነገር እንኳን አጫውተን። የነበረኝ ምናልባት ለአንድ ቀን የምትሆን የተወሰነ ሳንቲም ሊኖር ይችላል ኪሴ ውስጥ። የዛን ጊዜ ከኪሴ ያለውን ፍራንክ ሰው አውጥቶ ስለወሰደብኝ የምሰራባቸው ሰዎች እነሱ እንደመያዣ ብሎ ይሆን ለምን እንዲሆን አላውቅም። ግን እዛ ቁጭ ብዬ ሻይ ስጠጣ ወልዳ የሚባል ሰው መጣና ስራ ትፈልጋለሁ ያለኝ። እሺ አልኩት። አንድ ብርጭቆ ሻይን ጠጥቼና ዳቦ በልቼ ነው ይዞኝ ሄደ። ያው እሱ ኢትዮጵያዊ ስለሆነ ይናገራል፣ አማርኛ ይችላል። እኔ አማርኛ እችላለሁ፣ ግን አማርኛ መናገርም ራሱ የሚፈራበት ቦታ ነው።
እና በመጽሐፉ ላይ ተናግሬያለሁ። እዛ ከተማ የሚበዙት በዛን ሰዓት የወያኔ ሰዎችና የጀብሃ ሰዎች ናቸው። ጀብሃ ማለት ኤልኤፍ ማለት ናቸው። እና አንዳንድ ጊዜ ከሩቅ ሲመጡ ሳያቸው የነሱን ዘፈን አጥንቻለሁ በትግርኛ። እንዲያናግሩኝ አልፈልግም፣ ግን ዝም ብዬ በሰላም መተላለፍ ነው የምፈልገው። እና የጀብሃዎቹ ሃርፒሽ ተተኺሉ ኣብ መንጎ ክልቴና ፀላኢን ተመፀ ክድርም ንዓና ድህር አይነብልን ክርቃነት ሲላ ድህር ዝበለ ውህጁ ሰዶ ይላሉ። እና ያንን ዘፍናለሁ። ወይ ቲፒኤልኤፍም ከሆነ ደግሞ እንተሸፈን ሀያ ዘይት ሽፍን ምናምን የሚሉት አለ፣ ያን እላለሁ። እኔ እነሱን እደግፋለሁ ማለት አይደለም፣ ግን ራሴን ለማዳን የጠላትም ይሁን የማንም ይሁን መዝሙር ዘምሬ አንድ ቀን መዋል ከቻልኩኝ ለኔ ትልቅ ነገር ነው። እንደዛ ስል ሲሰሙ አታሐወይ አጁሃ አታሐወይ ይላሉ እነሱ ደግሞ ወንድማችን ይሉኛል። እንደዛ አደረኩኝ። 2 ወሬን ስጨርስ ፍራንኬን ሲይዝ እንደገና ወደ ገዳሪፍ ቀጠልኩ ማለት ነው። እና እርግጥ ነው ከባድ ነው፣ ግን ቋንቋውን የተወሰነ ትንሽ ቃላቶችን አሜሪካ መጥቼ ቋንቋ ላይ ነው ያተኮርኩት። ቋንቋ ተሰጧለኝ። በልጅነቴም ደግሞ ፈረንሳይኛ ራሱ ስማር ሳላጠና 96 98 አመጣ ነበር በፈረንሳይኛ። ስለዚህ ቋንቋ ለመማር ፍቅር ስላለኝ ጉጉትም ስላለኝ በቶሎ እማራለሁ። አክሰንቱን አሁን ለምሳሌ ሱዳን እያለሁ ወላሂ ነው የሚሉ እነሱ፣ ሀበሻ ወላሂ ነው የሚል እና እነሱ ቶሎ ያውቁታል በአክሰንቱ። ስለዚህ ቋንቋውን መማር፣ አክሰንቱን መማር፣ የማላውቀውን ቃል ሳላጣራ ሳልደጋግም ሳልለማመደው አልልም። ስለው ግን እንዳልጠረጠር አድርጌ ነው የምጠቀምበት። እንደዛ አድርጌ ነው ሀምዳዊት የቆየሁት። ከሀምዳዊት ደግሞ ወደ ገዳሪፍ ቀጠልኩ ማለት ነው። ገዳሪፍ ስገባ ያው ሌሎች ወንድሞቼን አገኘሁኝ። ወንድሞቼ ማለት እንግዲህ መች በዚያን ጊዜ ያንን ችግር አብሮ የተካፈለ ጓደኛ ለማለትም ይከብዳል እና እነ ተፈሪን ሁሉ ያገኘኋቸው የዛን ጊዜ ነው ማለት ነው። እንግዲህ እዛ ጋር የምትገልጸው አለ የሀምዳዊትን የገዳሪፍን ይሄ መኖር ማለት ሞትን ማምለጥ ብቻ አይደለም ለካ ብለህ እንደገና ክብርን የማስመለስም ጉዳይ ነው እያልክ የምታነሳዋለና እሱን እስኪ ደግሞ እንግዲህ አንድ ጊዜ ምንድነው አንድ ሰው ከኖርሽ በኋላ ማን እንደዘፈነው አላውቅም፣ መኖር ብቻውን አይበቃም፣ ምኞት በተስፋ አይረካም ይላልና ያን የምናንጎራጎርበት ጊዜ መጣ ማለት ነው። እና ገዳሪፍ ከገባው በኋላ አንድ ጊዜ ምንድነው አሉ ስራ ምን አይነት ስራ መስራት ይችላል ሲል ወይ ዳቦ ያዞርክ መሸጣል እንዴ አለ ዳቦ ልል ነው እንዴ አልኩኝ። ወይም ደግሞ ታስሮ ደግሞ ከመንገድ ዳር አፍሰው ይወስዳሉ። ሱዳን አፍሰው ይወስዱና በረሃ ላይ ከፍሎ መውጣት ካልቻለ ሰው ዝም ብሎ አፍሰው ይወስዱና ሰብስበው ይፈርዱበታል። 100 ጂኒ ይክፈሉ ይላሉ። ከከፈለ ይፈታል፣ ካልከፈለ በረሃ ወስደው ጥጥ ያስለቅሙታል ወይ ሰሊጥ ያሳጭሉታል ማለት ነው። እና በቃ ያ በጭራሽ ሊዋጥልኝ አልቻለም። ስለዚህ ባለንበት ቦታ ሰርቫይቭ ማድረግ ግድ ነው። ገዳሪፍ የተወሰነ ጊዜ ከቆየን በኋላ እኔ ምንድነው ከዚህ ቀጥሎ ያለኝ ህልም ምንድነው ማድረግ ያለብኝ? ኢትዮጵያም አልመለስም። እንደገና ደግሞ የሚታገሉት ከደርግ ጋር የሚዋጉት እየተው መምጣት ጀመሩ። ሲመጡ እኔም ለመመለስ አስቤ ነበረ። ግን አንድ ቀን ቁጭ ብዬ ያሰብኩት ምንድነው ኢህአፓ ማርክሲስት ነው፣ ቲፒኤልኤፍ፣ ሻዕቢያ፣ ደርግ፣ መኢሶን ቢያንስ 5-6 ድርጅት መቁጠር ይቻላል በአንድ የፖለቲካ አይዲዮሎጂ የሚያምኑ፣ ግን ሁሉም የተጠሳጠሱ ነው። ስለዚህ ለምንድን ነው ይሄንን ጥያቄ ለሰው ብጠይቅ የሚመልስልኝ አይደለም። ስለዚህ መጠየቅ የለብኝም፣ ምስጢሩ አለማወቄ ነው። እና እኔ የኢትዮጵያን ህዝብ ነፃ አወጣለሁ ብዬ መሞከር መጀመሪያ ራሴን ነፃ መውጣት ያለብኝ አልኩኝ። እና ዝም ብሎ መኖርም በቂ አይደለም፣ መማር አለብኝ፣ ማወቅ አለብኝ ብዬ ወደ ኬንያ ለመሄድ ወሰንኩኝ። ከዛ በኋላ የኔም ጓደኞች ሁለቱ እነሱም እኛም እንሄዳለን ስላሉ ከኔ ቤተሰብ በእናቴም በአባቴም በዚያን ሰዓት ከኢትዮጵያ ድንበር የወጣ ሰው የለም። እና እንዲሁም ሱዳን በነበርኩ ጊዜ ውጭ ሀገር የሚባለው ይሄንን ለካ በቃ ውጭ ሀገር
ማንም ይወጣ የለም። አንድ አጎታችን ብቻ ራሻ ተምሮ 6 ዓመት ተመልሷል። ማንም ይወጣ የለም። እና ሌሎች ሰዎች ሲሉ የምሰማቸው አውስትራሊያ ዘመድ አለኝ፣ ጀርመን ዘመድ አለኝ ምናምን ይላሉ። እኔ ምንም ዘመድ የለኝም፣ ሰው የለኝም። ስለዚህ ያለኝ ምርጫ ወይ ኬንያ ወይ ኡጋንዳ ነው። ኬንያን የመረጥኩበት ምክንያት እንግሊዝኛ ስለሚናገሩ ከእንግሊዝ ቀኝ የወጡ ቅርብ ጊዜ ስለነበረ፣ ስለዚህ እንግሊዝኛ ከተናገርኩኝ መውጫ ቀዳዳ ያ ነው። ዩኒቨርሲቲ ልገባ እችላለሁ፣ ልማር እችላለሁ አልኩኝ። ወደ ኬንያ ለመሄድ ወሰንኩ ማለት ነው። የአንድ ወር ጉዞ ነበር አይደል? የአንድ ወር ጉዞ ነው። መጀመሪያ አንዱ ጓደኛችን አስቀድሞ ሄደ። እሱ ካርቱም ጠበቀን። ካርቱም 3 ሳምንት ብቻ ነው የተቀመጥኩት። ካርቱም ትኬት ተገዛ። ካርቱም አውቶቡስ ባቡር ትኬት ስትገዢ ጉዳያቸው አይደለም፣ ሞላ የሚባል ነገር የለም። ባቡሩ እስከሚነሳበት ቀን ድረስ ትኬት ይሸጣል። ትኬት ተሸጠ። መጀመሪያ ገባሁኝ፣ እነሱ መቀመጫ አገኙ፣ እኔ ቆምኩኝ። የቆምኩበት ቦታ አልተስማማኝም። ሰዎች በመስኮት የሾለኩ ጀርባው ላይ ሲወጡ አየሁ እና እኔም በመስኮት ሾልኬ ጀርባው ላይ ወጣሁ እና ባቡሩ እንደዚህ ከሆነ እኔ እንደዚህ ነው መጋደም ያለብኝ እንዳልንከባለል ማለት ነው። እንደዛ አድርገን ከካርቱም እስከ ዋው የሚባለው ከተማ ድረስ ሄድን። ስንቅ የያዝነው ሙዝ፣ ብርቱካን፣ ሰርዲን ነው የያዝነው። እንግዲህ እንደሚበላሽ መጀመሪያ የሚበላሸውን የሚበላ መጀመሪያ ሙዝ፣ ከዛ ቀጥሎ ብርቱካን፣ በመጨረሻ ሰርዲን። ሆቴል የሚባል የለም፣ አልጋ የሚባል የለም። 5 ቀንና ሌሊት እንደዛ ተጉዘን ከብዙ ችግር በኋላ ዋው ደረስ። ከዋው ደግሞ መኪና ፈልገን በጭነት መኪና፣ ያውም ሰውየው ምን ጠጥቶ እንደሆነ ምን አጭሶ እንደሆነ አላውቅም፣ በደኑ ውስጥ በፍጥነት እየነዳ እንደውም አንድ ጊዜ መኪናው ተገልብጦ እኔና ሴቷ ልጅ መኪናው ላይ ገመዱን ይዘን ተንጠልጥለን ቀረን። አንዱ ጓደኛችን ተፈንጥሮ ዱር ውስጥ ገባ። ከዛ እንደ ጅግራ ብቅ ብሎ መጣ፣ ምንም ሳይጎዳ ተመልሶ መጣ። ስካቲሽ ከስኮትላንድ የመጡ ባልና ሚስት ነበሩ፣ እነሱ ጋቤና ነበሩ። ሚስቲቱ አይ ሆፕ they have insurance አለች። መጀመሪያ ነፍስሽን ባወጣሽ እያልን እኛም ስንቀልድ ነበር። እና ሹፌሩ ጭነቱን አራግፋችሁ መኪናውን ወዝውዛችሁ አንስታችሁ ጭነቱን እንደገና ጭናችሁ ነው የምንሄዳለን። እሱ እየተንጎራደደ ያን ሁሉ ስራ አሰራን። እንደዛ አድርገን ጁባ ገባን። እንግዲህ ኬንያ ተስፋ አድርገህ ነው የመማር ተስፋ የሄድከው። ኬንያ ከሄድክ በኋላ ስለገጠሙህም ነገሮች በዝርዝር ትናገራለህ። 150 የኬንያ ሽልንግ በወር እየተሰጠ በዩኤንኤችሲአር የኖርክበትን በርካታ ደብዳቤዎችን ትጽፍ እንደነበረ ለሰብአዊ መብት ድርጅቶች እንደዚህ እሱን ደግሞ እስኪ እንጫወት። በጣም ጥሩ። ያው እንግዲህ ከአንድ ወር በኋላ አንቺ እንዳልሽው ከአንድ ወር በኋላ 10 ቀን ጁባ ቆይተናል። አቶ መንገሻ ገሰሰ የሚባል የኤርትራ ምክትል አስተዳዳሪ የነበረ የኔ አባቴ ደግሞ አለቃ የነበረ ሰውዬ ነው። እሱ ጋር ቆይተናል። እንደገና ደግሞ ኬንያ ድንበሩን ስንሻገር ስላላመኑን አንለቃችሁም ብለው ያዙን። 1-3 ቀን ያዙን፣ ለቀቁን። ኬንያ ናይሮቢ ከገባን በኋላ በቃ ሊሆን የሚችለው ምንድነው ያቺ $15 ማለት ናት፣ 150 ሽልንግ ለምንም ነገር አይበቃም እና ከሳምንት 1 ጊዜ 2 እንቁላል ጠብሰን እንበላለን። ከወር 1 ጊዜ 1 ኪሎ ስጋ እሱንም አስፈጭተን እንበላለን። ከዛ ውጭ ግን የበቆሎ እንጀራ በብረት ምጣድ እየጋገርን ምስር ወጥ እየሰራን ነው የምንበላ። 1 ብረት ድስት፣ 1 ምጣድ ምናምን ነገር ነው ያለን። እሱ አልጋ ስር ነው የሚቀመጥ፣ ትንሽ ክፍል ውስጥ ነው የምንኖረው። ግን እኔ ኬንያ የመጣሁት ለመማር ስለሆነ ደብዳቤ እየጻፍኩኝ ደብዳቤው ላይ ለማን ቱ የሚለውን ባዶ ቦታ ተውና ስለ ራሴን አስተዋውቄ ምን እንደምፈልግ ተናግሬ ምን እርዳታ እንደምፈልግ እንዲያስተምሩኝ ጠይቅና እነዛን ደብዳቤዎች በእጄ ጽፌ አዘጋጅቼ ከተማ ሄዳለሁ። ከተማ ሄድና ህንፃ ውስጥ ገባለሁ። ህንፃው በራፉ ላይ የድርጅቶች ስም አለ እና እነዛን ድርጅቶች ስም አለው። ሴቭ ዘ ችልድረን ፈንድ፣ ወርልድ ቪዥን ምን የሚል ሁማኒቴሪያን ኦርጋናይዜሽን ሰብአዊ በጎ አድራጎት ድርጅት መስሎ ከታየኝ የዛን ያለበትን ወለል አይና የካምፓኒውን ስም እሞላና ሄዳለሁ። ይሄድና ያን ደብዳቤ ሰጣቸዋለሁ። ከሳምንት በኋላ መለሳለሁ እላቸዋለሁ። እንደዛ እያደረኩኝ ወደ 2 ወር ያህል በየመስሪያ ቤቱ እየሄድኩኝ ደብዳቤ ትቻለሁ። በመጨረሻ አንድ ቢሮ ሲሄድ ገና ብቅ ስል በሳምንቱ ደብዳቤን አነበባችሁት ለማለት ስለምመጣ
አንድ ሰውዬ በቃ ተንደፋድፎ ሮጦ መጣና ያንግ ማን እኔ ቶክ ቱ ዩ ምናምን አለና አስቆመኝና አግባ ቢሮ ያለ ቢሮ ገባን፣ ተነጋገር። ምንድነው የምትፈልግ አለኝ። ምንም አልፈልግም ትምህርት ብቻ ነው አልኩት። ለትምህርት እንከፍልልሃለን አለ። ዋኩሊማ የሚባል ሃይ ስኩል እስከ 12ኛ ብማርም ኢትዮጵያ ያንን እንደ በቂ አድርጌ ስላልወሰድኩት 11 እና 12ን 2 ዓመት ብዘጋጅ ለዩኒቨርሲቲ ብቁ ሆናለሁ የሚል እምነት ስላለኝ ተመዘገብኩ፣ ገባሁ። ምንድነው መማር የምትፈልግ ሲሉኝ ሁሉም ክፍል በቃ ሃይማኖት የለም፣ ቲያትር የለ፣ ድራማ የለ፣ ክርክር የለ፣ ምን የለ እና እስክሪብቶና ደብተርም መግዣም አይበቃኝም። ሰዎቹ ደግሞ ለመጽሐፍ ስጡ ብላቸው አልሰጥም አሉ እና ለምሳሌ አልጀብራ አሳይንመንት በሚሰጥበት ጊዜ በምኖርበት ሰፈር በሰፈሩ ዞራለሁ። 10ኛ ክፍል አልጀብራ የምትወስዱ እያልኩኝ እንደዚህ ቆርቆሮ ያለው እንደሚባለው በሰፈሩ ዞራለሁ። ስዞር ሰዎች ይወጡና ትፈልጋለህ መጽሐፍ ሲሉኝ አዎ just give me 2 hours አመጣዋለሁ እላቸዋለሁ። መጽሐፉን ያውሱኛል። ከዛ ሆምወርኬን ሰርቼ መጽሐፉን መልሳለሁ እና ሆምወርኩን ስሰጥ አስተማሪው እንዴት ሰራው ይለኛል። በቃ ሰራሁት፣ አንተ መሰራቱን አይደል የምትፈልግ እለዋለሁ። እኔ ደግሞ ከሌሎቹ ስለምበልጥና ስለምናደድም አንዳንዴ መሰራቱን ነው የምትፈልግ። አንድ ጊዜ እንደውም አንድ አስተማሪ በሁኩም ሊመታ የመጣው እጁን ያስኩና ብድግ አልኩ። ማን ነው የምትመታ አልኩት። ምክንያቱም እኔ እድሜ ያለፈብኝ ይሻለኛል ብዬ ገብቼ እንጂ እንደማንም የ16 እና 13 ዓመት ልጅ ዝም ብዬ መኮረኮም አይደለሁም። እንደዛ አልኩኝ። ያ በጣም ረዳኝ። እንግሊዝኛ ፈተና ሁሉ ወስጄ አለፍኩኝ። ኬንያ ፖሊቴክኒክ ለመማር ስኮላርሺፕ አግኝቼ ነበር ለ3 ዓመት። እሱን የሚጀምረው በነሐሴ ነበረ፣ ግን በጁላይ ወደ አሜሪካ በመጣበትን እድል ስላገኘሁ ሁለቱን አመዛዝኜ አሜሪካም ለመምጣት ፍላጎት አልነበረኝም። እዛ ሄጄ ምንድነው የማደርገው? ሳህን ላጥብ ነው? መኪና ላጥብ ነው? ምን ላድርግ ነው የምሄደው? አሜሪካ ስንሰድበው የነበረ ሀገር አሁን ምንድነው ሄደን ሳህን ላጥብ የሚል ስሜት ስለነበረኝ ከብዙ ጓደኞቼ ወደኋላ ቀርቼ ነው የመጣሁት። ግን በመጨረሻ አሜሪካ መጣው እየተማርን ነው። አምጥቼ ቢያምጥቼ ሲሉኝ ማን ከማን ያንሳል እዛ ሄዶ ማለት ወደዚህ ለመምጣት ወሰንኩ እና በጁላይ 10 ከናይሮቢ ተነስቼ ጁላይ 11 እንዳላስገባው። እሱ ጋር የምትገልጸው አገላለጽ አለ ኬንያ ፖሊቴክኒክ ወይስ አሜሪካ የሚለውን አጣብቂኝ በተመለከተ ኬንያን የጉዞ ማብቂያ ሳይሆን ልክ እንደ ዌቲንግ ሩም መጠበቂያ ክፍል ለሚቀጥለው ምዕራፍ መጓዣ አድርገህ ትገልጻለህ እና በጣም በርካቶች ደግሞ ያ መጨረሻቸው ሆኗል። ያንን ወደ ህይወት የተለያዩ ጉዳዮችም እየወሰድኩ ነበር። አንተም ያው እሱንም ጭምር እያስተላለፍክ ስለሆነ እመለከተው የነበረው አንዳንድ ጊዜ መጨረሻችን ሊሆን የማይገባን ነገር መጨረሻችን አድርገን የማሰብ ነገር አለ። ወደ ሌላኛው ምዕራፍ መሸጋገሪያ ልናደርገው የሚገባን ነገር እና እሱ ላይ ምንድነው ምን አይነት የውሳኔ ሰው መሆን ወይንም ደግሞ ምን አይነት ማንነት ይጠይቃል ለመሻገር ያንን መጨረሻ ላለማድረግ የሚለው ላይ ትንሽ እስኪ በለን። ሁለት ነገር አለ። አንዱ ምንድነው ውሳኔ በምንወስንበት ጊዜ ለጊዜው ስሜትን የሚያበርድ ወይ ለጊዜው የሚያስታግስ ነገር መሆን የለበትም። ቀጥሎስ የሚለውን ጥያቄ መጠየቅ አለብን። ከአንድ ጓደኛዬ ጋር ስናወራ ናይሮቢ አሜሪካ ብሄድ እንዴት አድርጌ ነው የምመለስ አልኩኝ ስል ምን አለ፣ እንደሄድክበት ሆነ ትመለሳለህ፣ በእግር ትመለሳለህ፣ በአውሮፕላን ስትሄድ በአውሮፕላን ትመለሳለህ አለ። እውነት ነው አልኩኝ እና አሜሪካ ፈረንጆች በጣም በስልጣኔ ወደፊት የገፉ ናቸው እና ለልጆቻቸው ያቀረቡትን ትምህርት ብማር ይሻላል። ኬንያ ግን 3 ዓመት ተምሬ ስጨርስ የኬንያ መንግስት ፖሊሲ በዛም ሰዓት ቢሆን አንድ ሰው የኬንያ ዜጋ ካልሆነ የመስራት እድል የለውም። ስለዚህ የመስራት እድል ከሌለኝ ከ3 ዓመት በኋላ ኬንያ ፖሊቴክኒክ ኢንጂነሪንግ ዲግሪ ይዤ ምን ላድርገው ነው? አሜሪካ ብሄድ ግን አሜሪካ ሄዶ እኮ ሰው መኪና ገዛሁኝ፣ ኮሌጅ ገብቼ እየሰራሁኝ እየተማርኩኝ ስላሉ ሩቅ ቢሆንም ካልወደድኩት በአውሮፕላን ብሄድ በአውሮፕላን እመለሳለሁ። ስለዚህ እዛ መሄድ ይሻላል ብዬ ያንን ወሰንኩኝና ለማመዛዘን ለማሰላሰል እርግጥ የተራብንበት የተጠማንበት የተከፋንበት የናፈቅንበት ጊዜ ቢሆንም ትክክለኛውና የሚያዛልቀውን ማሰላሰል ያስፈልጋል። ሌላም ደግሞ እዚህ አስቀድመው የመጡ
ጓደኞቼ እንደ ወንድም እንደት መቆጥራቸው ስለነበሩ መምጣቱ አማራጭ አለው። ስለዚህ መጣሁ ማለት ነው። ባዶ እጄን ብመጣም እርግጥ $10 ይዤ ነው የመጣሁት። እዚያም የነበረኝን ፍራንክ ነበረኝ አንድ ወደ $400 ምናምን ነበረኝ። ያንን ግን ለጓደኞቼ ትችላቸው ነው የመጣው። ምክንያቱም ልክ በቃ የኔ ችግር የሚቀረፈው አሜሪካ አፈሩን ስነካው ነው የሚል እምነት ስለነበረኝ እዚህ ባሉት ጓደኞቼ የምተማመን ስለነበረ እኔም ደግሞ ሁልጊዜም አፈር ልሼ ስለምነሳ ሁመራም ስገባ ባዶ እጄን ብገባ፣ አምዳዊት ስገባ ባዶ እጄን ብገባ፣ ኬንያ ስገባ ባዶ እጄን ብገባ፣ አሜሪካም ቢሆን ባዶ እጄን ብገባ እነሳለሁ የሚል ስሜት ስላለኝ መጣሁ። ጁላይ 11 ደረስኩ። ጁላይ 26 ስራ ጀመርኩ። ጃንዋሪ ትምህርት ቤት ገባሁ አሜሪካ። የምታነሳቸው የተለያዩ ሀሳቦች አሉ፣ አጋጣሚዎች። ከ10 ወራት በኋላ ከጓደኞች ጋር እንደተገናኘ ዳላስ ከመጣ በኋላ ናይሮቢ የነበረውንና የአሜሪካኑን ኑሮህን እያነጻጸርክ ከአልጋ ሰርተኛ የነበረበትን የናይሮቢ አሁን ያለው ምን ይመስል እንደነበረ እና እንደዚሁም ደግሞ አሜሪካ ነፃነትን ሰጥታኛለች ግን ከኃላፊነት ጋር ነው ያልክ ያንን ኃላፊነት እንዴት አድርገህ እንደተወጣው የምትገልጸው ነገር አለ? ወደሱ ደግሞ እስኪ እንሄድ። ጥሩ ነው፣ ልክ ነው። ናይሮቢ ቅድም እንዳልኩት ብዙ ወንድሞቼ እርዳታ ድጋፍ የነበረበት ነው። እነ ጋልፋቶ፣ እነ መሳፍንት፣ እነ ቴዎድሮስ ጃለታ እነሱ ሁሉ እዚያ አልጋ ስር አንድ ትንሽ ቤት በቃ እዚህ ሀገር አሜሪካ ክሎዜት የሚባለው ክሎዜትም ሊያንስ ይችላል የሚባለው ነው እና አልጋው ስር እስከ ወገቤ ድረስ አድርጌ ነው ገባ። ላይ 2 ሰው ታች ሌላ ምንም ቦታ የለም። መቼም ቆሞ አይተኛም፣ ቁጭ ተብሎ አይተኛም። እንደዛ ነበር። አሜሪካ ስመጣ ግን ያ እድል ተሰጠኝ የመስራት። ያ እድል ደግሞ አብሮ ከኃላፊነት ጋር ይመጣል ማለት ነው። ስለዚህ እዚህ ስመጣ እንደውም እዚያ ላሉት ጓደኞቼ እንዳገኘሁኝ ገንዘብ ሁሉ ልክ ነበር። አንድ ጊዜ እንደውም አትላክ ሁሉ ያሉበት ጊዜ ነበርና አሜሪካ መጣሁ፣ ስራ ጀመርኩ። ግን አቅሜንም መጠንም አላውቀውም ነበር። ስለማላውቀው መኝታን እንደ ስንፍና ይመስለኝ ነበርና ራሴን እስከ መፈታተን ድረስ እንቅልፍ እስኪያንሰኝ ድረስ ነው የነበረ። በመጣሁ በ3 ወሬ ነው መኪና ገዛሁኝ። መኪናም ስገዛ ደግሞ ስቲክ ሽፍት ያው ኢትዮጵያ መለሳለሁ፣ ሁሉ ጊዜ ኢትዮጵያ መለሳለሁ ነው በቃ። እና አውቶማቲክ እንጂ ደግሞ በአንድ እጅና በአንድ እግር የሚነዳ ያንደ ሸማኔ የሚዘወረውን ነው እንጂ ብዬ ሌባም ደግሞ ስቲክ ሽፍቱን አይፈልገውም ይሆናል፣ ባትሪው ቢሞት ይገፋል ከሚል አንጻር እርግጥ ነው ቅድም እንዳልሽው ኃላፊነትም ነፃነትም ያለበት ሀገር ነው። ግን ያን ኃላፊነት ማንም አይደለም ጽፎ የሚሰጥሽ እንዲህ አድርገው የሚልሽ። ቅድም እንደተናገርኩት አስተዳደጋችን ኃላፊነትን ያስተምራል። በቅሎ ቢጠፋ በቅሎ ጠፋ ተብሎ ዝም አይባልም። በቅሎ ፍለጋ መሄድ አለ። ትልቅ ሰው አይደለም ዝም ብለህ እንዴት አየህ ይባላል። ልጅ ሆነን እንኳን እንደዛ ይላሉ። እና ከኃላፊነት ጋር የመጣ ነው። እንደወጣው ትልቁ ጉጉቴ የነበረ በቃ ቋንቋውን መማር፣ ባህሉን መማር እና የሙያ ትምህርት እንዲኖረኝ ማድረግ ነበረ። ሪችላንድ ኮሌጅ ነው የገባሁት። በገባሁበት ጊዜ ምንድነው መማር የምትፈልግ ሲሉ ከኔም እናንተ አታውቁትም ነበሩ ያልኳቸው። አይ እርግጠኛ ካልሆንክ ፈተና እንፈትንህ አሉ። እኔ በቃ በቋንቋ አምናለሁ። አንድ ሰው አፉ ካልሰላ፣ እጁ ካልጻፈ፣ አእምሮ ካላመዛዘነ የፈለገውን ነገር ቢማር ዋጋ የለውም የሚለውን ስለማምን በቃ መጻፍ፣ ማንበብ፣ ኮምፕሬሄንሽን ምናምን ላይ እሱ ላይ አተኮርኩኝ። ልክ ኬንያ ገብቼ ክርክር ክበብም እዚህ ክበብም አስገቡኝ ያልኩት ትልቁ ነገር ከሰው ጋር አብሮ መስራት መቻል፣ መነጋገር ነው። አንድ ሰው የፈለገው ባለሙያ ቢሆን የፈለገው ፒኤችዲ ቢኖረው ለቃለ መጠይቅ ሲቀርብ በዚያ በቃለ መጠይቁ ላይ አሳማኝ መልስ እና ማብራሪያ መስጠት የማይችል ከሆነ የስራውን እድሉንም አያገኙም፣ እውቀቱም ቢኖረው ማለት ነው። እና አሜሪካ ሁሉንም የሚሰጥ ሀገር ነው። ኃላፊነትም አለ፣ ነፃነትም አለ። ያ ነፃነት ለአንዳንድ ሰዎች ገደል መግቢያቸው ሊሆን ይችላል። ለብዙ ሰዎች ግን ያ ነፃነት አቅማቸውን እስከ መጨረሻው ድረስ ገፍተው የሚሄዱበት የሚያድጉበት አገር ነው። ያው በ43 ዓመት እንግዲህ 82
2 ነው የመጣሁት። አሁን ጁላይ ሲመጣ 44 ማለት ነው። በ43 ዓመት ከዚህ ሀገርም ከራሴም ማግኘት የሚገባኝን አግኝቻለሁ ብዬ አስባለሁ። እንግዲህ በእነዚህ 43 ዓመታት ውስጥ ብዙ ውጣ ውረድ ነበር። እንደገና ደግሞ እንደ አንድ ኢትዮጵያዊ ከኢትዮጵያ መጥቶ እዚህ ደግሞ ህይወትን በባዶ እንዳልከው $10 እንደጀመረ ደግሞ በጣም ብዙ ርቀትን ሄደ ስኬታማ የሚባል ህይወት ደረጃ ደርሰሃልና ያው ያንብቡት አድማጮቻችን ከመጽሐፉ። እንደው ግን የተወሰነ ነገር ለማንሳት ያህል የመጀመሪያ ክፍያ $326 ነበረች አይደለ? ሰው የፈጠረችብህን ስሜት እስኪ ያጫውተን። አይ በቃ እኔ 326 ስሜ የተጻፈበት ቼክ አይቼ ስለማላውቅ እንደውም አንድ ፈረንጅ ምን አለኝ፣ how long are you going to look at that check አለኝ። የተቀነሰው እንደማጣራት ነው አልኩት። $5 ነው የሚከፈለኝ፣ 80 ሰዓት ሰርቻለሁ፣ 5 ጊዜ 8 እንዴ ስንት ቢቀንሱ ነው 326ን ባልነቀው የተቀነሰውን ማወቅ ፈልጋለሁ። እና የምናምን ታክስ ሶሻል ሴኩሪቲ ታክስ ምናምን ይላል። እነዚህ ሰዎች ይመዘብራሉ የሚባለው እውነት ነው እንዴ? አየሁ መጨረሻ ያንን 326 ቼክ እንጣጥ እያልኩኝ ወደ ባንክ ሄጄ አስገባሁኝ። ሌላ ደግሞ ካቶሊክ ቻሪቲስ የሰጠኝ ደግሞ $150 ነበረ። ከዛ 75ቱን አጥፍቻለሁ። ሁለቱ ተደምሮ በቃ ንጉስ ሆንኩ ማለት ነው። እና የመጀመሪያው ቼክ ትልቅ ደስታ ነበረ፣ ትልቅ ጊዜ ነበረ። የቋንቋ የባህል ጉዳይ ግጭት የሚፈጥረውንም ነገር ትነግረናለህ። ፈገግ የሚያሰኝ አጋጣሚ ማለት ትኬት የሚለውን ቃል አንተ ታውቅ የነበረው ለፊልም ለባስ ትኬት ሲቆረጥ እንደዚህ እንደነበርና የመጀመሪያውን ሲያስቆምህና ትኬት ሲሰጥ የመንጃ ፈቃድህን ካገኘ በኋላ ያለውን አጋጣሚ እሱ ትንሽ ፈገግ ያሰኛልና ወደ እሱ እስኪ እንሂድ። አንድ ቀን ጓደኛዬ ጋዝ ስቴሽን ነው ይሰራ የነበርና እዚህ ፈራቸዋለሁ እንደ ጥቁሮች የመጡ እዚህ ሊዘርፉ ነው መስል ብትመጣ አለኝ እና እሱ ጋር ቆይቼ ወደ ቤት ስሄድ በቃ መኪና በመንዳቴ ደስተኛ ስለነበርኩኝ በዛን ጊዜ ጂፒኤስ አልነበረም፣ የወረቀት ማፕ ነው። እሱ የወረቀት ማፕ ዘረጋለሁ፣ ኢንዴክሱ ላይ ሄዳለሁ፣ መነሻዬን ሰርክል አደርጋለሁ፣ መድረሻዬን ሰርክል አደርጋለሁ። ያን አደርግና ከጠፋኝ ደግሞ መንገድ ላይ ቆምና እንደገና ያለው እና እሱ ጋር አምሽቼ ስመለስ ፖሊስ ይከተልኛል እና ስለ ፖሊስ እንዴት እንደሚከተል እንዴት እንደሚያስቆም መንጃ ፈቃድ እንትኑ ላይ ሪትን ኤግዛሚኔሽኑ ላይ በጽሁፍ የሚሰጠው ፈተና ላይ ምንም የሚጠቅስ ነገር የለም። እኔ አይቼ አላውቅም። መኪናም በእጄ የገባ ከ3 ወር በኋላ ነው እና ይከተልኛል። መስመር ስቀይር መስመር ይቀይራል፣ መስመር ስቀይር መስመር ይቀይራል። ከዛ ሰዎቹ ከጎኔ መጡና he wants you to pull over አሉ። እኔ ፑል ኦቨር የማውቀው ሹራብ ፑል ኦቨር ሲባል ኢትዮጵያ አውቃለሁ። ምንድን ነው እነዚህ የሚያወሩት እላለሁ። ለምን አልኳቸው። ምናምን ብለው ተናደው ትተውኝ ሄዱ። ከዛ ወደ ዳር ቆሞ ምን አባቱ ነው የሚፈልግ ብዬ ወደ ዳር ስቆም ባትሪ በቃ አይን የሚወጋ ባትሪ አብርቶ ተመልሰ ግባ መኪና ውስጥ ብሎ ጮህብኝ። መኪና ውስጥ ገባሁ። እጅን መሪ ላይ ተባልኩኝ። እጅን መሪ ላይ አደረኩኝ። እዛ መጣና መንጃ ፈቃድ አምጣ ሲለኝ አይ ያው ኢትዮጵያ ስለምናውቅ እጅን ኪሱ የከተተ ሰው በጥይት ስለሚመታ እጅን ባነሳማ ደግሞ እጁን አነሳ ልትለኝ ነው አይደለም ወይ አልኩት። ስለው አይ መንጃ ፈቃድ አውጣ እያየሁ ነው አለኝ። መንጃ ፈቃዴን አውጥቼ ሰጠሁት እና የፍሬን እንትን መብራት ተቃጥሎ ነው አለ። የፍሬን መብራት ቢቃጠል ታዲያ እኔ ውሃ ላይ እንዴት አድርጌ ነው የማየው አልኩት። ከዛ መቀጫ ጽፎ ሲሰጠኝ እንደ ደጋግሜ ያነበብኩት ምን አይነት መናጤ ሀገር ነው፣ እንዴት አድርጌ ነው አሁን ተማርኩ መቼም ከዚያ። ስለዚህ አሁን መስተዋት ያለው ቦታ አቁሜ ኋላውን ያው ብሬኩን ስጫ ነው ያሳያል። ብዙ መኪናዎች ደግሞ ላይት በልብ ሲቃጠል ይነግራሉ እና ባለማወቅ። ሌላ ጊዜ ደግሞ አንዷን ሰው ደግሞ ወፍራም ነሽ ብያት ለካ አሜሪካ ወፍራም ብሎ ማለት ስድብ ነው። ፊቷን እንደዚህ ኮሰኮሰች። ምን ሆንሽ ስላት you just called me fat አለች። አታውቂ ነበር እንዴ ስላት ባሳት።
ይገርማል እንግዲህ ነገሮችን የምናይበት መንገድ የባህል ግጭቱ እንደዚህ ያሳየህበት መንገድ አለና ፈገግ የሚያሰኙ አጋጣሚዎችን ጨምሮ ሌሎችም አሉና ከዚህም የምንማረው አለ ምን አይነት ያተያየ ባህል ልዩነት ሊፈጥር የሚችለውን ግጭት በተመለከተ። ሌላው እንድናነሳው የምፈልገው ጉዳይ የመጀመሪያ ስራ ጽዳት ሰራተኛ እንደነበር እና ዋናው ነገር የምጀምርበት አይደለም ለመድረስ ማስብበት ነው የሚለውን እንደገና ዴዚደራታን በኪስ ይዘህ ትሄድ እንደነበር እሱን ደግሞ የምታነሳዋለና እሱን እስኪ። ዴዚደራታ ይኸው ከ17 ዓመቴ ጀምሮ ያልተለየኝ ነው። በዴዚደራታ የተነሳ ተደብድቤያለሁ። ፖሊስ ኪሴ ውስጥ አግኝቶት አንብቦ እሱ አይቶት የሚያውቀው አይመስለኝም። ለካ ይሄን እያያችሁ ከዚህ እያወጣችሁ ነው ወረቀት ላይ እየጻፋችሁ የምትበትኑ ምናምን በዱላ ሆዴን መታኝና እንዲሁም ዴዚደራታን እንደወደው አደረገኝና ዴዚደራታ ላይ ብዙ የሚናገር ነገር አለ እና እዚህ ላይ በ1 2 3 በአራተኛው አንቀጽ ላይ ምን ይላል? የምትሰራው ስራ ዝቅተኛ ቢሆንም የኔ ነው ብለህ ያዘው። በዚህ ወረቱ ተለዋዋጭ በሆነ ዘመን የሚያዋጣው የአንድ ሙያ ባለቤት ሆኖ መገኘት ነው። ዓለም በሸፍጥ የተሞላ በመሆኑ ገንዘብን በሚመለከት ነገር ጥንቃቄ አጉደልህ። ይህም ሲባል ሰው ሁሉ ክፉ ነው ብለህ በደፈናው አትገምት ይላል። ዴዚደራታ ላይ ብዙ ጠቃሚ ምክሮች አሉ። በአማርኛውም በእንግሊዝኛውም በሁለቱም አለኝ እና ስራ አይናቅም። እንዲሁም ያንን ስራ ስንሰራ ወለሉን ፈትገን የመጀመሪያ የድሮ ያ ቦታ ሲሰራ የነበረውን መጀመሪያው ቀለሙ የወጣ እኛ ስንሰራ ነው እና ጓደኞች እዛ ስንሰራ እና ሰዎቹ ራሳቸው በጣም ገረማቸው። ግን ከተወሰነ ጊዜ በኋላ እድገት አግኝቼ የእንትኑን የጋዜጣውን የተብላሸውን በደንብ ያልታተመውን ይፈጫል፣ ለሪሳይክል ለማድረግ ይፈጩታል። ሲፈጭ እዛ የሰራ የነበረው ሰው እየለቀቀ ሲለቅ እኔ ስቀጠር እሱ በቀን 4 ቤል ይባላል እንደ አይዶን ነው ምን እንደሚባል በአማርኛ እንደ ጣቃ በቦንዳ እንደሚታሰረው እንደሱ የተፈጨው ጋዜጣ በቦንዳ ይታሰራል። ማሽን አለው እና እኔ ያንን ስራ ስሰራ የመጀመሪያ ቀን 8 ነው ያመረትኩት። የሰውየው 4 ዓመት የሰራው የለቀቀው ሰውዬ እሱ ያመረተውን እጥፍ ማለት ነው። እንደገና በፎርክሊፍት ነው የሚጫነው እንትኑ ይሄ የወጣው ቤሉ እሱም በጭነት መኪና እጭነዋለሁ በፎርክሊፍት። ፎርክሊፍቱንም ወደፊትም ወደኋላም በተመሳሳይ ፍጥነት ነው የምነዳው። በደንብ ስራዬን ሰራ ነበረ እና በዚያ በቃ እንዲያሳድጉኝ ስለምፈልግ ለማሳየት የትኛው እንደሰራው እና አንድ ክፍት ስራ ቦታ ነበረ። ለዛ ስራ ቦታ አመለከትኩኝ እና ዩ ኒድ ሞር ኤክስፔሪየንስ አሉ፣ ተጨማሪ ልምድ ያስፈልግሃል ሲሉኝ በቃ ይሄን ስትሉ እንደሰደባችሁን ቁጠሩት። እዚህ ቦታ ላይ እኔን ሌላ ማንም እንደማይሰራው ስለምታውቁ እኔን ለማቆየት ፈልጋችሁ ነው እንጂ ተጨማሪ ስራ ልምድ ያስፈልግሃል የምባል ሰው አይደለሁም እና እኔ አሜሪካ የመጣሁት ለባርነት አይደለም፣ እድሉን ብትሰጡኝ ጥሩ ነበረ አልኩና በዛ ተበሳጭቼ ከዛ ለቅቄ ወደ ሌላ መስሪያ ቤት አመልክቼ ሄድኩኝ። እዚያ ከሄድኩ በኋላ ነው ስለ ኬብል ቴሌቪዥን በዛን ጊዜ በጣም አዲስ ነበረ። በኬብል ቴሌቪዥን ማሰራጨት በአንድ ሽቦ ወደ 50 የቴሌቪዥን እንትኖች ቻናሎች የሚመጡት እንደዛ ስለነበረ ያ በጣም ፋሲኔት ስላደረገኝ ወደዛ ገብቼ ቀረሁልሻለሁ። እዚያ ከገባሁ በኋላ በቃ ሌላ ራሱን የቻለ ታሪክ የራሱን የቻለ ህይወት ከፈተልኝ። እንደው ረጅም መንገድ ስለሆነ በዚህ ፕሮግራም በደንብ መሄድ አይቻልም፣ ግን እንደው አንዳንድ ነገሮችን ለማንሳት እስከ ሱፐርቫይዘር የደረስክበትን ኢንስቶል ከማድረግ ጀምረ እሱን እስኪ መንገዶቹ በጣም ተግዳሮት ነበረው የምትለው የትኛው ክፍል ነው የሚለውን ትንሽ በለን እስኪ። ዋናው ምንድነው አሁን ይሄ መጽሐፍ ስለ ራሴ ለማውራት ብቻ ሳይሆን ሌሎችም ትምህርት እንዲወስዱበት ከመፈልግ አንጻር ነው። ትምህርት እንዲወስዱት የምፈልገው ምንድነው አይቻልም የሚባል ነገር የለም። እኔ አሁን መጀመሪያ ኢንስቶለር በነበርኩበት ጊዜ ወደሚቀጥለው ደረጃ ለመሄድ አንድ ጥያቄ ይጠየቃል። የስራ ልምድ አለ ሆይ ይላሉ። ያልሰራሁትን ስራ ልምዱን ከየት ማመጣው እና ምንድነው የእንቁላልና የዶሮ ጉዳይ ነው። እንቁላልና የመጣ መጀመሪያ ወይስ ዶሮ ይባላል።
ምክንያቱም ዶሮ የምትመጣው ከእንቁላል ነው። እንቁላል የምትመጣው መጀመሪያ የተፈጠረች እህቷ ነው። የሃይማኖት ሰው የፈለገው አድርጎ ሊገልጸው ይችላል። ዶሮ ነው እግዚአብሔር የፈጠራት ሊል ይችላል። ግን the chicken or the egg ይላሉ ፈረንጆች። የትኛው ነው መጀመሪያ የመጣ? ልምድ ከሌለኝ ስራውን እንዴት አገኘዋለሁ? ስራው ከሌለኝ ነው ልምዱ እንዴት ይመጣል? ስለዚህ ምን አደርጋለሁ? ደካማ ጎናቸው ምንድነው ብዬ አጣራለሁ። መሄድ የምፈልግበትን ቦታ። አሁን እኔ የሚቀጥለው ስራ ጥገና ስለሆነ የሚጠግኑት ተጨማሪ ደግሞ ስለሚከፈላቸው ችግራቸው ምንድነው ብዬ ስጠይቅ ቅዳሜና እሑድ ሰራተኞቹ አመመን እያሉ ይቀራሉ አሉ። አሁን ለምሳሌ ከ91 እስከ 2023 አመመኝ ብዬ ቀርቼ አላውቅም። ስላላመመኝ አይደለም፣ ቢያመኝም አልቀርም፣ የታወቀ ነው። ከቴሌፎን ፖል ራሱ እንደዚህ ወድቄ አንድ ጊዜ የተንሸራተትኩኝ ስንጥር እንጨት በደረቴ እየገባ ልብሴ እየተቀደደ ቆዳዬ እየተላጠ ወርጄ ስራውን ጨርሼ አንበሳዎች ወንጅብ ተወጫጭቆት የተረፈ ሰው መስል ልብሴ ተቀዳዶ ቆዳዬ ተፍቆ ደም እየፈሰሰ ስራ ቦታ ሄጄ ሸሚዝ ቀይሬ ነው ቀን ጨርሼ ሄድኩት እንጂ አልሰራም አላልኩም። አንድ ጊዜ ደግሞ እንደዚህ ተርብ አይኔ ላይ ወግቶኝ አይኔን እንትኑን ወጋኝ እና የፊቴን እንደዚህ ሆኖ አበጠ። በሚቀጥለው ግን ተመልሼ ሄድኩ። እኔ ሁለት አይን ነው ያለኝ፣ አንድ አይን አይደለም እያልኩ ተመልሼ ሄድኩ። እና አንደኛ አንድ ሰው ምክንያት አለመደርደር፣ በተቻለ መጠን መስራት እና ሰዎቹ እየታመሙ ይቀራሉ ሲሉ እየታመሙ በሚቀሩበት ቀን እኔ በማልሰራበት ቀን እዛ ሄጄ ጠየኳቸው። ላግዛችሁ፣ ሰዎች እየታመሙ እንደሚቀሩባችሁ ስለሰማሁ ላግዛችሁ ስላቸው አንተማ አታግዘንም ምክንያቱም የሥራ ልምድ የለህም አሉ። አይ የኔ የሥራ ልምድ መኖር አለመኖር የሚታወቀው በስራዬ ጥራት ነው። በእኔ ስራ ጥራት ላይ ጉድፍ አግኝታችሁ ስለማታውቁ ያ ራሱ ምስክር ይሆናችሁ። ለማንኛውም ሰራተኞችን መጥተው አይሰሩትም፣ ደንበኞቻችሁን ብትደውሉላቸው ይጮሁባችኋል። ያላችሁ ምርጫ ለእኔ ስራውን መስጠት ነው ስለው አንዱ ምን አለ፣ እንግዲህ ጎበዝ ነኝ ብለሃል እስቲ ሞክረው ብሎ 14 ቀጠሮ ያለበት ስራ ሰጠኝ። ከ14ቱ አንዱ ብቻ ነው ያስቸገረኝ፣ በሙሉ ሰራሁት። በዛ የተነሳ በረፍቴ ቀን ሲሄድ እንዲሁም ይፈልጉኛል። ይህን የተማርኩት ሌስ ብራውን የሚባል የሰዎችን ሞቲቬሽናል ስፒከር፣ ሰዎችን የማበረታታት ንግግር የሚያደርግ ብራያን ትሬሲ የሚባሉ ስለነሱ ስለ ጎል ሴቲንግ ስለምናምን ካነበብኩና ከተማርኩ በኋላ ነው። ከዛ በኋላ ያም መንገድ ሳውቀው በሱ የተነሳ ብቻ ተደጋጋሚ እድገቶች አግኝቻለሁ። ሌላ ምን ተግዳሮቶች አሉ ላልሽው፣ ሌላ ያው ዘረኝነት አለ። ዘረኞች አንዳንድ ጊዜ ችግር ይፈጥሩብኛል። እንዲሁም አንድ ጊዜ አንዱ አለቃዬና የሱ አለቃ ቢሮ የመጣው አንድ ደረጃ እናወርዳለን አሉ። በጭራሽ አልኳቸው። ፊዶን አግሪ ደሞዝ አይቀነስብህም እኮ አለ። አይ በደሞዝ የምገዛ ሰው አይደለሁም አልኳቸው። ኦር ኤልስ አለ። ኦር ኤልስ ዋት ምን ልታደርጉ ነው አልኳቸው። በዛ ተፋጠጥን። ለካምፓኒው ዋናው 4 ገጽ ደብዳቤ ጻፍኩኝ። የአንድ ዛቻ እንደ ማስፈራሪያ ሊቆጥሩት ይችላሉ፣ ግን ለወደፊቱ በሚመጣው ነገር አናውቅም ብለህ ማለት አትችልም። በጋዜጣ የሚምጣ በቴሌቪዥን የሚምጣ በሬዲዮ የሚነገር አላውቅም ብለህ ማለት አትችልም። 21 ዓመት በለፋሁበት አገር ማንም አይገፋኝም አልኩት። በቃ ነገሮች እንደፈለኩት ሆነው ሄዱ። እንደዛም ሆኖ ግን አላምናቸው። ምክንያቱም የፈለገው ያንን ቀን ባመልጥ ሌላ ቀን ሊያገኙኝ ስለሚችሉ ወደ ሌላ ሀገር ስራ ቀይሬ ወደ ከነዲከት 1800 ማይል እንድቼ ወደዛ ሄድኩ ማለት ነው። እና እንደዛ ነው አሉ እንቅፋቶች። እንግዲህ በደሞዝ መገዛ አይደለሁም ስትል አንድ አጋጣሚ ከመጻፉ ትዝ አለኝ። ጓደኞች ሲስቁ አብረህ ታክሲ ትሰራ የነበረ እንዴት ቀንሰ $6 በሰዓት የምታገኝበት ስትገባ እንዴ ከግማሽ በላይ ሆነውን ቀንሰ እንዴት ትገባለህ አይነት እንደሞኝ ሲያስቡ ነው አይደለም። አሁን የበለጠ ላገኝ እችላለሁ በዚህኛው፣ ግን ደግሞ ስለወደፊቱ የምትናገርበት መንገድ እሱ አለና እሱንም ትንሽ እስኪ እናወራ። በጣም ጥሩ ጥያቄ ነው። እኔ ይሄን ለሌሎችም ሰዎች ጥሩ ምሳሌ ነው ብዬ አምናለሁ። እና አንደኛ ታክሲ እኔ መንዳት በጭራሽ የለብኝም ብዬ አስባለሁ። ምክንያቱም የሚታደግበት ስራ ስላልሆነ እና ለጊዜው ስለሆነ
እውቀትም አይገኝበትም ብዬ ስለማምን ነው። እኔ ስራ ስለመናቅ አይደለም፣ ስራ ክቡር ነው። ያንንም የሆነበት ምክንያት የቤት ክራይ 210 ነበረብኝ። ገንዘብ አልቆብኝ ክራይ መከፍለው የለኝም፣ ክራይ ደርሷል። ስለዚህ አርብ ቀን ወጣሁኝ፣ መንጃ ፈቃዴን አሳደስኩ፣ ምናምን አልኩ። ታሪኩ ላይ በደንብ ተንትኘዋለሁ። አርብ ስነዳ መሸሁኝ፣ ቅዳሜ ነዳሁ፣ እሁድ ነዳሁ። ሰኞ ጠዋት ባንኩ በር ላይ $400 ይዤ ቆሜያለሁ። እኔ እኮ 210 እኮ ቤት ክራይ መክፈል ያቃተኝ ሰው ነኝ እኮ አሁን $400 ይዤ በር የቆምኩት እና ባንኩ ገና አልተከፈተም። እኔ ግን በቃ ደስተኛ ነኝ፣ 400 ይዤ ደረቴን ነፍቼ ቆሜያለሁ። እና ምን ለማለት ነው? ችግር በሚፈጠርበት ጊዜ በደንብ አስቦ አሰላስሎ ያን ችግር መፍታት። ያ ችግር ተፈታ ብሎ ግን ሆዴ ሞላ ብርም አገኘሁ ብሎ መቆም የለበትም ሰው። እና በጎን ደግሞ ያንን ስራ አመለክት ነበረ። የሰው ልጅ የሚወደውን ቢሰራ ትልቅ ነገር ነው። እና ስራ አመልክቼ ሲቀጥሩኝ በቃ እኔ ከ10 ቀን በኋላ ታክሲ መተው ነው ስላቸው፣ ስንት ነው የሚከፍለው አሉኝ። $6 6 ጊዜ 8 48። እዚህ እኮ በቀን $100 ነዳጅ ሞልተህ ወደህን ሞልተህ ዛም በልተህ $100 ባንክ የሚገባ ይዘህ የምትሄደው ለምን ተውከው ሲሉኝ፣ አይ እሱን እኔ ዛሬ ብንነጋገር ላላሳምናችሁ እችላለሁ። ለማንኛውም የዛሬ 5 ዓመት እንደው ከተገናኘንና ብንወያይበት ላብራራው እችላለሁ አልኳቸው። 5 ዓመት አለፈ፣ 10 ዓመት አለፈ፣ 20 ዓመት አለፈ፣ 30 ዓመት አለፈ። 39 ዓመት ሰርቼ ለጡረታ የወጣሁበት ስራ በኬብል ነው። ብዙ እድገት አግኝቼበታለሁ። ከሱፐርቫይዘር፣ ማኔጀር፣ ዳይሬክተር እየተባለ እስከ ቫይስ ፕሬዚደንት ደረጃ ድረስ ሄጄበታለሁ። በታክሲ ቆይቼ ቢሆን ኖሮ ግን ያ አይሆንም። ሌላ ደግሞ ስራው ተቀምጦ የሚሰራ ስራ ነው እና በእውቀትም በጤንነትም በእድገትም በስራም በተለያየ መንገድ አላየሁትም። እና አንዳንድ ነገሮች እንደ ኤሊና እንደ ጥንቸሏ ታሪክ ነው። ኤሊዋ ፈጣን ነኝ ብላ ስትምዘገዘግ፣ ኤሊዋ ግን አተኩራ በዚያ አቅጣጫ በመሄዷ ኤሊዋ ስታንቀላፋ አለፈቻት። እና አንዳንድ ነገር ስለፈጠን ስላለን ስላገኘ ነው በቂ ነው ማለት አይደለም። ሁል ጊዜም ቢሆን የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት ምን ሊሆን ይችላል ብለን ገምተን ከተጓዝን በብዙ ነገር ሊጠቅመን ይችላል ብዬ ገምታለሁ። ያንን ያደረኩት። እንግዲህ በተለያዩ የኃላፊነት ደረጃዎች ሰርተሃል። ሳይ ነበር ሊንክድኢን ላይ ፕሮፋይልህንም መጽሐፍህን መውጣት አስመልክቶ የለጠፍከው ላይ በጣም ብዙ አስተያየቶች አብረው ከሰሩት አለቃቸው ከነበርክ እንኳን ደስ አለ የሚል በጣም ጥሩ አለቃ የነበርክ እንደዚህ የሚሉ አስተያየቶች ሳይ ነበር እና እንደሱ የተለያዩ ሀገር ዜጎችን ስላንተ እንደዛ እንዲያስቡ ያደረጋቸው አይነቱ ምን አይነት አሰራር ምን አይነት ግንኙነት ቢኖርህ ነው የሚለውን እሱን ትንሽ እስኪ ያጫውተን። አንቺ በጣም ጎበዝ ነሽ ማለት ነው። እዛ ድረስ ሄደሽ ያንን ካየሽ። እንደውም አንዱ የጻፈልኝ ከተገናኘን ከ10 ዓመት በኋላ የመከርከኝ ምክር ደረሰ ብሎ ነው የጻፈልኝ አንዱ። እና ምንድነው እኔ ሰርቫንት ሊደር በሚለው ነው የማምን። አባቴን ደርግ ናና የአባል ጥላት ግንን ህዝብ መልስልን ያለው ህዝብ ስለሚያከብር እና ትልቁ ነገር የሰው ልጅ ማለት ሰው ማክበር ነው። እና ሌሎች አለቆች አሁን ለምሳሌ ካለ እድሜ ነው ጡረታ ያወጣው። እኔ በ65 ወይ በ67 ጡረታ በወጣ ምርጥ ነበረ፣ ግን በ63 ነው ያን ያደረኩ። የሆነበት ምክንያት አንዱ የምጠረጥረው ሰራተኛ እኔ አልረግጥም፣ አልጫንም፣ አልበድልም። ስለዚህ አንዳንድ ጊዜ ካምፓኒዎች 10 ሰራተኛ ቢቀንስ 20 ሰራተኛ ቢቀንስ ይላሉ። አይ ይሄ እኮ መቀነስ ዝም ብሎ ቁጥር መደመርና መቀነስ አይደለም። እነዚህ ሰዎች ናቸው፣ ቤተሰብ አላቸው። ስለዚህ ካምፓኒው የማይፈልገው ነገር ካለ አስቀድሞ በመናገር እቅድ በማውጣት በመስራት ነው። አንደኛ እሱ ነው። ሁለተኛ እኔ ከታች ከመሰረቱ የመጣሁ ነኝ። ዝም ብሎ ሃርቫርድ ተምረው ከዛ ግራጁዌት አድርገው ሲኦ የሚሆኑ አሉ፣ ቫይስ ፕሬዚደንት፣ ማኔጀር፣ ዳይሬክተር የሚሆኑ አሉ። እኔ ግን እንደነሱ ሰርቼ እንደነሱ ተሰቃይቼ ከእጅ ወዳፍ የሆነበት ኑሮ ኖሬ ስለሆነ የሰራተኞችን ስለ ልቦና በደንብ እገነዘባለሁ። ስለምገነዘብ ነው። አለቆችንም ቢሆን
ክብር ለሚገባቸው ክብር እሰጣለሁ። ደግሞ ስልጣኔ ነው እኔ በላይ ነው ብለው ለሚሉ ደግሞ አላራምዳቸውም። ምክንያቱም በቃ እውነት ነው የመጣው ይመጣል እንጂ ወደኋላ አይደለም። ቅድም እንዳልኩት እዚህ በዴዚዴራታ ላይ በራስህ ተማመን፣ እውነትን ከመናገር ወደኋላ አትበል፣ ከሰዎች ጋራ ሳትበለጥ እውነት ነው ብለህ ያስከውን ነገር በጥሞናና በግልጽ ከመናገር ወደኋላ አትበል፣ ሌሎችም የሚናገሩትን ከመስማት አትቦዝን። ሆን ብሎ ለሚያዳምጣቸው ከዳተኞችም ሆነ ከደደቦች ቁም ነገር አይታጣም። ከጨዋዮችና ከኔ ያሉ ባዮች ራቅ። እንዲህ ያሉ ሰዎች መንፈስን ያውካሉና። እና ምን ለማለት ነው? አለቃም ቢሆን በስነ ስርዓቱ፣ ሰራተኛም ቢሆን በስነ ስርዓቱ እና የኔን የበታቾች እንደራሴ አድርጌ ነው ማያቸው፣ እንደራሴ አድርጌ ነው መንከባከባቸው። አንቺም ያነበብሽው ያ ነው። ልክ ነሽ። እንደው አባትስ የእሳቸውንም ስሜት ትንሽ ብትል ደስ ይለኛል። ሂውስተን ሊጎበኟችሁ መጥተው ነበር እና እዛ ደግሞ እንዴት እንደምትኖር ቤተሰብህን እንደዚህ አይተዋል። እሱን ደግሞ ትንሽ ያው እንግዲህ ከብዙ ጊዜ በኋላ 2008 ዓመተ ምህረት መጣ። ሁሉን ነገር መጽሐፉ ላይ ጠቅሼው ላይሆን ይችላል። አባታችን ከመጣ በኋላ አየና አንዱ እንትን ይዤው ሄድኩኝ፣ መሳሪያ የሚሸጥበት ቦታ ይዤው ሄድኩኝ። ያው እንግዲህ በአስተዳደጋችን መሳሪያ ስለምንወድ አሳየሁት። ከወለል እስከ ግድግዳ ድረስ ክላሽ የለም፣ M16 የለም፣ የፈለግሽው መሳሪያ ይዘን ተደርድሯል። ቴክሳስ ነው። እዚያው ላይ ደግሞ ጥይት ገዛው፣ 50 ጥይት ገዛው። ሄድን። ሽጉጥ ስለነበረኝ ኢላማ የሚተኮስበት ቦታ ሄድን። 8 ጥይት ተኮሰ። ደስ አለው። ግን እንደ ድሮ አይደለም ስሜቱ። አሁን አስተዳደር ላይ ስላልሆነ ሃይማኖታዊ ሰው ስለሆነ ብዙም ትኩረት አልሰጠውም። ግን እንዴት አየኸው አልኩት ስለው አይ የአሜሪካ መንግስት በራሱ ይተማመናል፣ ይሄ አንድ ትልቅ ነገር ነው ያለው። ሌላ ደግሞ ስለ አሜሪካ ምን አስተያየት አለ አልኩት ስለው እነዚህ መስራች አባቶች የሚባሉት በጣም አስተዋይ ናቸው፣ እነሱ በጻፉት ነው ለካ 250 ዓመት ሙሉ በሰላም ይኖራሉ አለ። እንደገና ደግሞ ሌላስ ምን አየህ ስለው ዛፍ አይቆረጥም፣ ዛፍ ክብር ነው አለ። አሜሪካ ዛፍ ክብር ነው እንደዛ አለ። በጣም ደስ ብሎት ነው ሄደ። በረንዳ ቁጭ ብሎ ያየኛል። እኔ ሳር ሳጭድ በላውን ሞር ያ ደግሞ ትሪም ይደረጋል፣ ጠርዙ ሁሉ ይከረከማል። ዝም ብሎ ማጨድ አይደለም፣ እንደ ኢትዮጵያ ትሪም ይደረጋል። ዊድ የሚባል ነገር አረም የሚባል ነገር የለውም። ያን ሁሉ በቃ እያየ በጣም ይደነቅ ነበረ። አንድ ጊዜ ደግሞ እንትኑ የስፕሪንክለር ሲስተሙ ከመሬት ወጥቶ ሳሩን ውሃ ሲያጠጣ እንደው ወጣና ረጨው። ከመሬት ነው የሚወጣ አለ። ከመሬት ነው የሚወጣ አልኩት። ይሄንን ቅረጸው ለብቻና ነው ወስጅም አሳይቷል። አንተስ ሄድክበትን ለ2 ወራት ነው እንደዚህ ሄደ ነበረ አገር ቤት። እሱስ ምን ተሰማ ማለት እስኪ ትታት ሄድካትን ሀገር እንዴት አገኛት የሚለውንም እሱን። በተደጋጋሚ ነው ሄድኩት። በጠቅላላው እስከ 2022 7 ጊዜ ሄጃለሁ። መጀመሪያ ሄድኩት 2 ወንድሞቼ፣ አንዱን የደርግ ወታደር ቤት ቁጭ ብሎ መታው በጥይት፣ አንዱ ደግሞ አገር ሰላም ስላልሆነ ሌላ ቦታ ቆይቶ ይምጣ ተብሎ ሲመለስ ላሙ የተገጨበት ገበሬ መኪና መንገድ ዘግቶ ጠበቀ። የኔ ወንድም ምንድነው ብሎ ሊያይ ብድግ ሲል መታው እና የመጀመሪያው የተመለስኩት በዚያ ምክንያት ነው። ከቤት ስወጣ 18 ዓመት ነበር፣ ከሀገር ስወጣ 20 ዓመት ነበር። ስመለስ ግን ሚስት ይዤ ልጅ ይዤ ፂም አብቅዬ እንደዛ አድርጌ ነው የተመለስኩት እና ከ15 ዓመት በኋላ ማለት ነው የተመለስኩት። ከዛ በኋላ ግን እኔ ለሐዘን አልመጣም። ብመጣ በበዓል ጊዜ በደስታ ጊዜ ነው የምመጣ ብዬ ለራሴ ቃል የገባሁበት ጊዜ ነው። እኔ በተመለስኩበት ጊዜ ወያኔ ነው ስልጣን ላይ የነበረ እና እዛ አውሮፕላን ማረፊያ ሰው አፈሙዝ እንደዚህ እየተደረገ ወዲያ በሉ ወዲህ በሉ ምናምን ሲባል በዚያ አዘንኩኝ። ግን
ያቺ ሀገር መቼም ብዙ ይቀራት ብዙ ያልተሳካ ነገር አለ። ያ ይሆናል። ግን እንደ ቤተሰብ ደረጃ ወንድሞቼ ትንሽ የነበሩት እዛ ፎቶ ላይ ያየሻቸው አድገው ትልልቅ ሰዎች ሆነው ሌሎችም አላውቃቸው ወንድሞቼ እነ ዳዊት እነ አዲስ እነሱ ተወልደው ቤተሰባችን ተጨማምሮ ያንን ለማየት በቃሁኝ። ትልቅ ደስታ ነው። እናቴ ሀገር ሄድኩ፣ አባቴ ሀገር ሄድኩ፣ ዘመድ ጋር ጊዜ አጠፋሁ። ጥሩ ነበረ። ከዛ በኋላ በተደጋጋሚ ፋሲካን፣ ገናን፣ የተለያየ በዓሎችን ጠብቄ እህት ወንድሞቼን፣ አክስት አጎቶችን፣ ዘመዶችን ሁሉ ለማየት በቅቻለሁ። በዚያ በጣም ደስተኛ ነኝ። እሺ እንግዲህ አድማጮቻችን አንብቡት፣ ብዙ ነገር ታገኙበታላችሁ። ብዙ ትምህርት እኔም አግኝቼበታለሁኝ። እንደገና ደግሞ አሜሪካንን በተለይም ደግሞ ከሩቅ ሆነን ስናስባትና ውስጧስ ምን ይመስላል፣ ምን አይነት ደግሞ የተሻለ ኑሮ ለመኖርም ሆነ ተመልሰህ የታይትል የምናምን ጉዳይ ብቻም አይደለም፣ የኮኔክሽን የሌጋሲ እንደዚህ እያልክ የምታነሳውም ደግሞ አለ። ያ ጉዞ ወደ ኢትዮጵያ ያደረግከው ምን እንዳስተማረህ እና እሱንም ሞራልንም ጠብቆ ነገር ግን ደግሞ የተሻለ ነገርንም ስለማግኘትም የምትናገራቸው ክፍሎች አሉ። በጣም ብዙ ነገሮች አሉትና መጽሐፉ የወላጆች ህልፈት፣ የእህትህን መምጣት የተረክበት ክፍል፣ እንደዚሁም የሜሪላንዱን ደግሞ ኑሮህን ወደዚህ መምጣትህን በተመለከተም ብዙ ነገሮች አሉት። እንግዲህ አድማጮቻችን ምንም ያህል አልነካ ነው ማንበቦት ለማለት ነው እነዚህን የማነሳው። እንደው ሰዓቱ ስለሄደ ከመጽሐፉ ክፍል ሳናነሳ ባናልፈው የምትለውን አንድ ሁለት ጉዳይ ለአንተ ልስጥ። ደግሞ ዋናው ሳናነሳው እንዳናልፈው የምፈልገው ለዚህ ሁሉ ስኬት የቤተሰብ የቤተ ዘመድ የአያቴ ቅድመ አያት ጥረት ነው። ዋና ግን ባለቤቴ ዋልታና ምሰሶ ሆና እኔ አገር ለቅቄ ሩቅ ቦታ በሚሄድበት ጊዜ ቢሮ ባለሁበት ጊዜ ኒው ሃምፕሸር ስንኖር በረዶ እየዛቀች እሷ ቤት እየተንከባከበች ልጆችን እየተንከባከበች የቆየችበት ጊዜ ያ ሁሉ መጽሐፉን ደግሞ ለመጻፍ ባሰብኩበት ጊዜ አይዞ በርታ ያሉኝ ወንድሞቼ እና አደባባይ ሌሎችም ደግሞ ጓደኞቼ እናቶ መላኩ ስንቱን ቆጥሬ ይዘልቀዋለሁ እና ከመጽሐፉም ውጪ ይሄ መጽሐፍ የአንድ ሰው ታሪክ ቢሆንም የአንድ ቤተሰብ የአንድ ሀገር የአንድ ወገን የአንድ ትውልድ ማሳያ ነጸብራቅ ነውና ይሄንን ኢንተርቪው ለምሳሌ እንዲሆን ላደረጉ ለነሻለቃ ለነዜና ምስጋና በጣም ከባድ ነው እና መጽሐፉ እንደ ታሪክ እንዲቀመጥ እንደ ማስተዋሻ እንዲቀመጥ ሰው ትምህርት እንዲወስድበት እኛ ባዶ እጃችንን መጠን እዚህ ከደረስን ምን ማድረግ ይቻላል? ህይወት ውጣ ውረድ የተሞላበት ነው። በዚያ ውጣ ውረድ ግን በቃኝ ሰለቸኝ ደከመኝ ሳይባል እጅ ሳይሰጡ የሚጓዙበት ነው። አዞ እያለ ወንዝን መሻገር የሚጋፋ ነጭ ዘረኛ እያለ ከነሱ ጋር እንዴት አድርጎ ችግሩን መፍታት እንደሚቻል የስራ እድል እንዴት ሊፈጠር እንደሚችል አንድ ሰው ስራ የለም ወይም ደግሞ ቢባል እንኳን አንድ ምሳሌ የሰጠሁት ክፍት ስራ በሌለበት ቦታ እንኳን ላግዛችሁ ብዬ ሄጄ እዚህ ቦታ አይ እሱ ይጨምርና ይስራበት ብሎ ይተባላል። ያ የተደረገበት ምክንያት እኔ ባሳየኋቸው ትብብርና በከፈትኩት መንገድ ነውና አንድ ሰው ለራሱ መንገድ መክፈት የሚችል ራሱ ነውና ብዙ ትምህርት አለው። ይሄንን ሰው ቢገነዘበው ደስ ይለኛል። መጽሐፍ ለመሸጥ አይደለም፣ ለመክበር አይደለም። በዚህ መጽሐፍ የወጣውን ወጪ የሚገባው ገቢ በጭራሽ አይተካውም። ለኔ ግን ከትከሻዬ ትልቅ ነገር ተወርዶልኛል። እንደውም ሌላ ወደ 48 ገጽ የሚሆን የቀረ አለ። ምናልባት የዛሬ 3 ዓመት የዛሬ 5 ዓመት ልመለስበት እችላለሁ። ግን መጽሐፉ ትምህርት ይሰጣል፣ ጥንካሬ ይሰጣል፣ ተስፋ ይሰጣል፣ ጭላንጭል ይሰጣል ብዬ አምናለሁ። ትምህርቱን የወሰድኩት ከሀገራችን አርሰው ከሚበሉት ገበሬዎች እስከ አሜሪካ ድረስ ካሉት ከነ ብራያን ትሬሲ ከነ ሌስ ብራውን ከሁሉም ከእህት ወንድሞቻችን ከልጆቻችን ልጆች የራሱ የሚጠይቁኝ ጥያቄ ከባድ ጥያቄ ነበር። አንድ ጊዜ እንደውም ልጄ ምን አለኝ፣
ምንድነው ሰዎች እየደጋገሙ ይደውሉልሃል ቅዳሜና እሑድ ምንድነው ይሄ ነገር አለ። እሱ 9 ዓመቱ ነበረ። ምን ማድረግ ይሻላል ስለው ወይ አሰልጥናቸው ወይ አስጠንቅቃቸው አለኝ። እሱ የዛን ጊዜ 9 ዓመት ልጅ ሆኖ ማለት ነው። እና ትንሹ ነው። ትንሹ አሁን 30 ዓመት ጎልማሳ ነው። ግን የዛን ጊዜ 9 ዓመቱ ነው። ወይ አሰልጥናቸው ወይ አስጠንቅቃቸው፣ ምክንያቱም ካላሰለጥንካቸው ያንተ ድክመት ነው፣ ካላስጠነቅቃቸው ደግሞ ኃላፊነት እየጠየቃቸው አይደለም ብሏል። እና ከልጆቻችን ራሱ እንማራለን። ከሁሉ ሰው መማር መቻል ትልቅ ነገር ነው። አንቺም በሊንክድኢን ሄደሽ ተመልሰሽ ያየሽው እዛ ላይ የሚጽፉት ግማሾቹ አለቆቼ የነበሩ ግማሾቹ ሰራተኞቼ የነበሩ ናቸው። ሰው አባረሪው እኔ አባረሪያቸው እንኳን አቅፈውኝ ነው የሚሄዱ። አሁን መጽሐፌን ሁሉ የገዙ አንዱ ሀዋይ ነው የሚኖር፣ እኔ ከስራ ያስወጣሁት ሰው ነው። አለቆቼ ደግሞ በየሄዱበት ሀገር ነው አሳደው ይዘውኝ የሚሄዱ። ቶኒ ስፔለር እና ቢጄ፣ እርግጥ እዚህ ስማቸውን አልጠቀስኩም ለራሳቸው ፕራይቬሲ ሲባል እንደዛ ነው። እና የአንድ ሰው ውጤት አይደለም ለማለት ነው። እና ለእኔ ብቻ የሚሰጥ ሳይሆን ለብዙ ለእህት ለወንድሞቼ፣ ለሀገራችን ልጆች፣ ለሰው ሁሉ አንቺም ራስሽ ይህንን አንብበሽ ይህን መጽሐፍ ለማንበብ የሚወስደው ጊዜ ሊንክድኢን ሁሉ ውስጥ ገብተሽ ያው ሁሉ ጎርጉረሽ አይተሽ አንብበሽ አመሳክረሽ እዚህ ላይ የተባለውና ሌላ ላይ የተባለው እውነት አንድ ነው ወይ ይመሳከራሉ ብለሽ ማየትሽ ራሱ ያንቺን ቁም ነገረኝነትና ይህንን ሰው ቢሰማው ይጠቅመዋል ብለሽ ለመስራትሽ ያስመሰግንሻል። በጣም ነው የማመሰግነው። እንደው ለመውጫ አንድ ታሪክ አካፍለህን እንሰነባበታለን። አድማጮቻችን አንብቡት ለማለት ፈልጋለሁኝ። ሻለቃን እኔም በጣም አድርጌ አመሰግናለሁ። እሱ ነውና ከዚህ መጽሐፍ ከአንተ ጋራም ያስተዋወቀኝ ቆንጆ ጊዜ እንዲኖረን ይሄንንም ደግሞ ለሌሎች እንድናካፍል ምክንያት ስለሆነ በጣም ማመስገን እፈልጋለሁኝ። አንድ አለቃህ የነበረ ምንድነው ፈረስ ነው የምትበሉት ምናምን አይነት ነገር ሲያንጓጥጥህ የነበረ ሰው በኋላ ላይ ደግሞ ጫማ የሚያጸዳ ሆኖ ያገኘህበትን እንደዚህ አጋጣሚና መውጣት መውረድን በሰው ልጆች ሕይወት ውስጥ ደህና የሚባል ቦታ ላይ ስንኖር እንዴት ትሁት መሆን እንደሚያስፈልገን የሚያስተምርም ነገርም ስላለው በሱ ስንሰነባበት ደስ ይለኛል። እሱም በጣም ትልቅ ቁም ነገር ነው። ያው እንደተባለው ሁሉን መጥቀስ ባይቻልም ፍሬ ነገሮችን ጠቅሻለሁ። መጽሐፉን በመጽሐፍ ጊዜም እነዚህ ሰዎች በህይወት አሉ ወይ ባናገራቸው ደስ ይለኛል ብዬ ለማናገር ሁሉ የሞከርኳቸው ሰዎች አሉ። ያንቺ የምትዩ ሰው ጁሊየስ ይባላል። እሱ ሁለተኛ ስራ ከዳላስ ታይምስ ሄራልድ ለቅቄ ኤል ሴንትሮ ሰራ በነበረበት ጊዜ ነው። ስለ ምግብ ስናወራ እኛ ኢትዮጵያውያንም የራሳችን ምግብ አይነቶች አሉ ብዬ ስል ምንድነው የምትበሉ የሆርስ ብልት ነው ብሎ ሳቅ። በዚያን ሰዓት ግን እኔ ከሱ ጋር ለመጣላት ለመነጋገር ያለሁበት ሁኔታና ቦታ አይደለሁም። ግን ያ ጊዜ አለፈ። ይሄ የሆነው ምናልባት በ1984 ወይም 83 ገደማ ነው ሊሆን የሚችለው። ከዳላስ ታይምስ ሄራልድ ለቅቄ ነው። ሌላ ጊዜ ግን እኔ በቴክኒሻንነት ኢንስቶለር ሰርቪስ ኔትወርክ ሄዲንግ ስቱዲዮ ኢንጂነር ሱፐርቫይዘር ማኔጀር ዳይሬክተር አሁን እኔ 8 እድገት አግኝቻለሁ በዛን ሰዓት ማለት ነው። እና ቱሳን አሪዞና ለስራ ቃለ መጠይቅ ለማድረግ እዛ አንዱ አለቃዬ ጋር ስላልተስማማሁ ለማለት ቃለ መጠይቅ ለማድረግ ሲሄድ አውሮፕላን ማረፊያ አየሁት። እኔ ከረባት አስሬ ባክፓኪን ይዤ ሲሄድ አየሁት። ሳየው ሄድኩ፣ ወደሱ ሄድኩና ጁሊየስ ነህ አልኩት። እሱም ወዲያው ለየኝ። ሀይዝና ምናምን አለ። አንተ ጫማ የምትጠርግ አንተ ነህ አልኩት። አዎ አለ። አይ መልካም እንግዲህ እኔ ጫማ ይጠረግ ፈልጋለሁ አልኩና ቁጭ አልኩት። አሁን እሱ ሱፐርቫይዘር የነበረው ሊስትሮ ሆኗል ማለት ነው። እኔ ደግሞ የእሱ ሰራተኛ የነበርኩት ዳይሬክተር ሆኛለሁ። ሌላ የዳይሬክተር ስራ እየፈለግኩ ነው። ከዛ ጫማውን እየጠረገ አዋራሁት። ነፃነት ይሰጠኛል፣ እንደዚህ ይሰጠኛል ምናምን አለ። እሱ ዝም ብሎ ራሱን የሚያጽናናበት ነው። እና እኔ ደግሞ ካስጨረስኩ በኋላ ነገርኩት። እኔ እዚህ ደረጃ ደርሻለሁ አልኩት። ግን ይህንን ምሳሌ የተጠቀምኩበት ምክንያት ምንድነው? ባለጌ በራሱ እንደሚወድቅ፣ ጨዋ ትሁት ደግሞ በራሱ እንደሚነሳ ለማሳየት ነው። እኔ አላንቋሸሽኩትም፣ እሱ እንደሰደበኝ አልሰደብኩትም።
ባህላችን እንደሰደበ ባህሉን አልሰደብኩም። ከፍየው እንዲሁም ቲፕ ሰጥቼው ይቅና አይዞህ ብየው ሄድኩኝ እና እዛ ላይ ያሳየሁት ምንድነው ባለጌዎች በራሳቸው ክብደት ታጥፈው ይወድቃሉ፣ ጠንካሮች ደግሞ ለሌሎቹ። አንዱ አለቃ ምን ይል ነበረ? እኔ እናንተን ሳሳድግ እኔም አድጋለሁ ይል ነበር። ልክ ሐይቁ ሲሞላ መርከቡም ይነሳል ይባላል በእንግሊዝኛ። እና እንደዛ ነው የሆነ ብዙ ታሪክ አለ። ሰዎች ጊዜ ካላቸውና ቢያነቡት ያነቃቃል ብዬ አምናለሁ። ጥሩ ጥያቄ ነው። በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአቶ ዝና ምን ያህል ጋራ የነበረኝ ቆይታ ይህንን ይመስል ነበረ። መጽሐፉን አንብቡት ለማለት እፈልጋለሁኝ። በሌላ ፕሮግራም ደግሞ ከሌላ እንግዳና መጽሐፍ ጋር እቆያችኋለሁኝ። እስከዚያው መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።